የኢትዮጵያዊነት ፎርሙላ የገባቸው በወላይታ ተወልደው በጎንደር የጸደቁ ታላቅ ሰው ናቸው። አላድርም ብሎ እምቢ ካለ ምን ይላሉ መሰል? እንግዳውስ ጎንደር ግባ ነው የሚባል። በቃ ከሀገር ጥፋ ሂድ። ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ፕሮፖዛል አቅርበው ፍቃድ እንዳገኙም ይነገራል። ድንገት ሐውልቱን ሲያሰሩ የአፄ ቴዎድሮስን ሳይሆን የንጉሥ ጦና እንዳያሰሩ ሐውልት እስከ ማሰራት መድረስ ማለት ሐውልት ማሰራት ብቻ አይደለም፣ የከተማው ሐውልት ራሳቸው ነው። ጋሾሌ ወላይቲ ወጎሼሻ ጎንደሬ ሚዬ ኢሻ። ሰላም 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 ክቡራን ቤተሰቦቻችን እንደምን ዋላችሁ። አሃዱ 94.3 የኢትዮጵያውያን ድምፅ የሆነው ሬዲዮ ጣቢያ ዘውትር ቅዳሜ ከ12 ሰዓት ጀምሮ እስከ ምሽት 3 ሰዓት ድረስ በተለያዩ በሶስት ምዕራፎች ወደ እናንተ የሚደርሰው አሃዱ መናገሻ የተሰኘው መሰናዶ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ውድ ቤተሰቦቻችን አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ዛሬ እንግዲህ በተለያዩ ጉዳዮች ከእናንተ ጋር ቆይታ እናደርጋለን። ውድ ቤተሰቦቻችን በዛሬው ዝግጅታችን በወላይታ ሶዶ አውሮፕላን ማረፊያ ሰፈር አንድ ሕፃን በባዶ እግሩ ይሮጣል። ግን በአእምሮ ውስጥ አንድ ትልቅ ንጉሥ ነግሷል። አባቱ ስለ አፄ ቴዎድሮስ ግጥም በል ይሉታል። አፄ ቴዎድሮስ ግጥም በል ሲሉት እሱም በቃሉ ያነበልብላቸዋል። በምላሹም በ44 ጠገራ ብር የመጀመሪያው የሸራ ጫማ ተገዛችለት። ያ በባዶ እግሩ ይሮጥ የነበረ ሕፃን ዛሬ የጎንደር የቁርጥ ቀን ልጅ፣ የታሪክ ጠባቂና የከተማዋ የክብር ሽማግሌ ሆኗል። ውድ ቤተሰቦቻችን ዛሬ በአሃዱ መናገሻ ይህ እንግዳ እሳቸው የፊዚክስ መምህር ብቻም አይደሉም። የኢትዮጵያዊነት ፎርሙላ የገባቸው በወላይታ ተወልደው በጎንደር የጸደቁ ታላቅ ሰው ናቸው። በአንድ በኩል የወላይታው ለምለምነትና ቅንነት፣ በሌላ በኩል የጎንደር ጀግንነትና እንግዳ ተቀባይነት በአንድ ሰው ላይ ሲዋሃዱ እንዲህ ይባላል። ወላይታ ወጌ ሼሻ ጎንደሬ ሚያ ኤሻ። እስቲ ይድገሙት። ወላይቲ ወጎሼሻ ጎንደሬ ሚዬ ኢሻ። አዎ ውቧ ወላይታ ወንድሜ ጎንደሬ እያሉ በፍቅር የሚዘምሩለት ከወላይታ ሶዶ ተነስተው ባህር ዳር፣ ጎርጎራ፣ ሁመራን አልፈው ጎንደር ከተማ ላይ የፍቅር ድንኳናቸውን የተከሉት የአፄ ቴዎድሮስ ሐውልትና የፋሲለደስ ትምህርት ቤት ግንባታ ቁልፍ ሰው ወላይታው ጎንደሬ መምህር ወልዴ መና በስቱዲዮአችን ተገኝተዋል። መምህር ወልዴ ከወላይታ ሶዶ ሸራ ጫማ እስከ ጎንደሩ አፄ ቴዎድሮስ ሐውልት ያለውን ድንቅ ጉዞን ሊያካፍሉን ፍቃደኛ በመሆኑ በጣም በእጅጉን በውድ ቤተሰቦቻችን ስም አመሰግናለሁ። እንኳን ወደ አሃዱ 94.3 አሃዱ መናገሻ መሰናዶ በሰላም መጡ። ክብር ይስጥልን። እኔም በጣም አመሰግናለሁ። ደስ ብሎኛል። በጣም ነው የምናመሰግነው መምህር። ሌላው እዚሁ ደግሞ እንግዳችን ዶክተር ቴዎድሮስ ዘውዱ እዛው ጎንደር ላይ አንወጣም። ዛሬ የውህደት ማንነት ተመራማሪ ናቸው። ዶክተር ቴዎድሮስ ዘውዱ የካናዳም ነዋሪ፣ ለረጅም ዓመት ካናዳ ነዋሪም ጭምር ናቸው። ካናዳ ግን ዝም ብለው አልኖርም። ዶክተር ቴዎድሮስ በካናዳ ዮርክ ዩኒቨርሲቲ ተመራማሪና ተመራቂም ጭምር ናቸው። ዛሬ ደግሞ በጎንደር ዩኒቨርሲቲ ረዳት ፕሮፌሰር ጭምር ናቸው። የጎንደሩ ሽማግሌ፣ የጎንደሩ የዩኒቨርሲቲ መምህር ጎንና ጎን አብረዋሉ። እንኳን ደህና መጡ። እንኳን ደህና ቆያችሁ። በእውነት በጣም ደስ ብሎናል።
አሃዱ የኢትዮጵያውያን ድምፅ ነው። እኛም ያንን ድምፅ ለማስተጋባት ለማንጸባረቅ ነው ተገኝተናል። እሺ ዶክተር ቴድሮስ በጣም ከልብ ነው የምናመሰግነው። እንዴት ደስ ትላላችሁ? በጣም በሁለታችሁ መካከል ያለው የእድሜ ክፍተት አለ፣ ነገር ግን የታሪክ ደግሞ ማንነት ያስተሳስራቸዋል። ቀዳሚ ወደ ጥያቄ የማረገው እንግዲህ ለመምህር ነውና ወልዴ ስለ መጠሪያው ግን እንደው መምህር ወላይታው ጎንደሬ የሚለው መጠሪያ እንደው በተለያዩ ማህበራዊ ሚዲያና በጎዳና ሁሉ ይሰማል፣ በተለያዩ ሚዲያዎች ላይ ይህ መጠሪያ እንደው ሲጠራ እንደው በውስጡ የሚሰማውት ስሜት ምንድን ነው? ወላይታ ወጌሻሻ ጎንደሬ ሚያኤሻ የሚለው የፍቅር ቃል እንዴት ነው የተወለደው? በጣም በጣም ደስ ይለኛል። አመሰግናለሁ። ይሄ ከህዝብ የመጣ ቃል ነው እና ስሙ ሲሰጠኝ እኔም ደግሞ ደስ ብሎኝ ተቀብያለሁ። ወላይታው ጎንደሬ ሲባል እኔም በጣም ክብር ይሰማኛል፣ ደስ ይለኛል። ወላይታ ተወልጃለሁ፣ አድጌያለሁ። ጎንደር አዲስ አበባ ዩኒቨርሲቲ ባህር ዳር ሳይንስ ኮሌጅ ተማርኩኝ። ጎንደር ደግሞ ሰርቻለሁ፣ አገልግያለሁ፣ ተድሬያለሁ፣ ቆርቤያለሁ፣ ሰግጃለሁ። ጎንደር ዳግመኛ ፈጠረኝ። ኢትዮጵያዊነትን ያስተማረኝ አገር ነው። ኢትዮጵያ ምን እንደሆነች ያሳየኝ አገር ነው። በጣም ትልቅ ክብር አለኝ ለጎንደር። ለተወለድኩበት ወላይታ በጣም ክብር አለኝ እና ይህንን ማዋሄድ ራሱ ኢትዮጵያዊነት ምን እንደሆነ የሚያሳይ ነገር ነው። ስለዚህ ወላይታው ጎንደሬ ሲባል ኢትዮጵያ እንደዚህ ነች፣ በቃ ኢትዮጵያ እንደዚህ ነች። ለዚች ሀገር ነው አጼ ቴዎድሮስ የሞቱላት። እኔ ዳግመኛ አጼ ቴዎድሮስ የተነሳ እየመሰለኝ ነው የሚታየኝ። እንደዚህ ስሜ ሲጠራ አልቅሻለሁ። የአጼ ቴዎድሮስን ሐውልት ለማሰራት እረፍት አጥቻለሁ። የጎንደር ሕዝብ አምኖኝ ሲሰጠኝ እግዚአብሔር ይመስገን አክብሮ እንደዚህ ሲሰጥ እኔ እንጃ መዋያ ያደረግኩትን ነገር ሳስብ አሁን በጣም ይገርመኛል። ለአጼ ቴዎድሮስና ለልጃቸው ለልዑል ዓለማየሁ ቴዎድሮስ 1795 ሜትር ካሬ ቦታ ካርታ ሁሉ አሰርተናል መኖሪያቸውን እና በጣም ደስ ብሎኝ ነው የተቀበልኩት ይህንን ስም። ባይዜ ወላይቲ ወጎሼሻ ጎንደር ምየኢሻ ማለት ወላይታ የክብር ዘር ነው። ጎንደር የዘላለም ማረፊያ ነው፣ የአሕዛብ ማረፊያ ነው ማለት ነው። የኢትዮጵያ ሁሉ ማረፊያ ነው ማለት ነው። ጎንደር መልካም ጎኔ የሚያርፍበት ማለት ነው። በጣም ከልብ እናመሰግናለን መምህር ወልዴ መና። እንደዚሁ እያለ የተጫወትን በአሃዱ መናገሻ መሰናዶ ላይ በጣም ቆይታ እናደርጋለን። ውድ ቤተሰቦቻችንም ደግሞ ይህን እያደመጡ እንደው ጥያቄም ካላቸው ወደ በኋላ እንቀበላለን። ስለ ጫማዋና ስለ ቴዎድሮስ ያቺ ስለ 4 ጠገራ ብር የተገዛችው የሸራ ጫማ የአጼ ቴዎድሮስ ግጥም ዛሬ እርስዎ ላሉበት ማነስ ምንድን ነው መሰረት የጣለችው ያቺ 4 ጠገራ ብር? በጣም የሚገርም ነው። ባይዘወይ በህይወታችን ሁሉ የሆነ ተልእኮ አለ፣ እኛ አናውቀውም በልጅነት። እኔ በጣም የሆነ መንፈሳዊ ነገር የሆነ ነው የሚመስለኝ። ምክንያቱም አጼ ቴዎድሮስ ታሪካዊ ድራማ፣ አጼ አይልም ቴዎድሮስ ታሪካዊ ድራማ የምትል አጭር መጽሐፍ ናት። እኔ ደራሲ ማን እንደሆነ ማለት ትዝ አይለኝም። 5ኛ ክፍል ሆኜ ነው ያን መጽሐፍ ሁል ጊዜ አነባለሁ። እንደው ዝም ብሎ ግጥሙ ልነግርህ አልችልም። አሁንም ለምሳሌ አንዳንድ ነገር ትዝ ይለኛል። ጎርጎራ ጎርጎራ አንቺ ክፉ ጎራ፣ ሴቱ አንቺን ንቆ ሲኮራ ሲኮራ፣ ወንዱ አንቺን ወደደ ተኛ ካንቺ ጋራ። አሁን እሱን በልጅነት እኮ ነው ማነበው። አሁን ይህንን መጽሐፍ በቃል ሳነብ አሁን ብዙ ጊዜ ሰዎች ታጠቅ ብሎ ፈረስ፣ ካሳ ብሎ ስም፣ አርባርብ ይሸበራል ኢየሩሳሌም የሚል ብዙ ጊዜ ያው በዘፍንም አለ፣ ሌሎች አለ። አንድ ጊዜ መነኩሴ መጥተው አጼ ቴዎድሮስ ከባድ እርምጃ እየወሰዱ ሳለ ተው ለማለት መጥቶ ነበር። መናኝ መነኩሴ የበረሃ ኗሪ የሰው ኃይል አልፈራም አላንዳች ፈጣሪ እያሉ የሚያወሩትን አጼ ቴዎድሮስ ግን አልተቀበሉም። ይሄን ሁሉ እኮ ትዝ ይለኛል በግጥም። ይሄን ግጥም ግን ለአባቶት በአማርኛ ነው ወይስ በወላይታኛ ነበር? በአማርኛ ነው።
እንዴት ነው ወላይታ አንድ ባህል አለ። ማታ ሰው ስራ ከጨረሰ በኋላ በራፍ አለ። በራፍ ላይ ሳር ነው ያለው። አሁን የኛ በር እንትን ከጎንደር 44 ልጆች መጥተው ይዤ ሄጃለሁ። እዛ ቤታችን እዚህ አለ። ወደ 150 ሜትር የሚሆን ሳር ነው። ጎንና ጎን ትላልቅ ዛፍ አለ። መሀል ላይ ደግሞ ዝግባ ዛፍ አለ። እዛ መቀመጫ አለ። እዛ ፋዘር ቁጭ ይላል ብዙ ጊዜ ቡልኳቸውን ለብሰው እና ዝንግዳም ይመጣል። የሰፈር ሰው ይመጣና ኢንፎርሜሽን ያስተላልፋል። ኢንፎርሜሽን ከአዲስ አበባ ጀምሮ ከሲዳሞ ጀምሮ ጠቅላይ ግዛት ይባላል ያለውን ኢንፎርሜሽን በአንድ እግር ቆሞ ዱላ ተመርኩዞ ምን አገር እንዴት ዋለ፣ ሰፈር እንዴት ዋለ የሚባለውን ይናገራሉ። ይሄ ባህል ነው። ያኔ ቁጭ ሲል እኔን ደግሞ ያችን መጽሐፍ አንብብ ይለኛል። እኔ ያችን አነባለሁ። አንድ ቀን ባባዬ በቃሌ ነው ማነባው አልኩ። በቃሌ? አዎ መጽሐፍ ላይ አያስፈልግም። በቃሌ አነበብኩ። አማርኛ እኮ በደንብ አይሰማም፣ ግን እንትኑ ምቱ የቴዎድሮስ ሞራሉ ምኑ ኢትዮጵያዊነቱ ደስ ይለዋል። ከዛ ተባረክ ልጄ አሉ። በቃ ሌላ ነገር አለ አባባ። ከዛ ጠዋት ተነስተው ገበያ ነው የምንሄደው አሉ። ገበያ ሄደው ሸራ ጫማ ገዙልኝ በ4 ጠገራ ብር። የመጀመሪያ ሸራ ጫማ በባዶ እግሬ ነበር የምሄደው። እስከ ስንት ዓመት? በቃ 5ኛ ክፍል ነኝ። 12 13 ዓመት ቢሆን ነው። እስከዛ ድረስ በባዶ እግር በኋላ ይቀጥል ነበር። ይሄ ግጥም ነው። አፄ ቴዎድሮስ ባይሆን እስከ 8ኛም በባዶ እግር ነበር የምሄድ። ምንም አይደለም። እኛ ሰፈር ልጆች ሁሉ ባዶ እግር ነው፣ ቁምጣ ነው የምንለብሰው፣ ባዶ እግር ነው የምንሄደው። ምን ችግር አለ? ኋላ ጠንካራ እኮ ነው እግሩ። እሾሁን ሁሉ ጠቅጥቆ ይሄዳል። እና ምንም እንዲያውም በጣም ገረመኝ። ሸራ ጫማ 4 ጠገራ ብር እኮ ብዙ ነው። ቡና ስላለን ነው። እኛ እንዲያውም ቡና አለን፣ ብዙ ቡና። እንደው ከስቱዲዮ ውጭ ስናወራ ቴዎድሮስ ሸራ ጫማዋን እንደው ሲያስታውሷት ነበር። እንደው በጣም አሁን የሚያስታውሱን ከጎኗ ላይ ምን ነበር? ኳስ ምልክት አላት። ክብ ቁርጭምጭምት አለ አይደለም? እሷ ጋር የኳስ ምልክት አላት። የሚገርም ነው። ቀይ ናት፣ ቀላ ያለች፣ በጣም ቀይ አይደለች፣ ቀላ ያለች ሸራ ጫማ 4 ጠገራ ብር። ወይኔ ሆኜ የዘነጥኩ ተማሪዎች ላይ በሙሉ። ይሄ ደግሞ ኤስአይኤም ነው የሚማረው፣ ሱዳን ኢንቴሪየር ሚሽን። እኔ አባቴ ወንጌላዊ እንደሆን ነው የሚያስተምረኝ እና በአንደኛ ኤሌመንታሪ ትምህርት ቤት ማለት በቃ የኤሌመንታሪ ተማሪዎች መጽሐፍ ቅዱስን ስለማይማሩ እዛ አያስተምርም። እዛ አሁን እኔ ከምማርበት ከመላው ወላይታ አውራጃ የተውጣጡ የቤተ ክርስቲያን ሊደር ልጆች፣ የሃይማኖት ልጆች እንደዛ አዳሪ ትምህርት ቤት እኮ ነው ያድራሉ። እና አሁን ብዙ ታላላቅ ሰዎች አሉ። ለምሳሌ አሁን አገሪቱን ምምር እነ ተሾመ ተጋ የተማረው እዛ፣ እነ ስምዖን መቻለ የተማረው እዛ ነው። ስምዖን መቻለ የእንትን ምንድን ሚኒስትር የነበሩ ናቸው። ተሾመ ተጋ አፈ ጉባኤ በጣም ታዋቂ ናቸው። አምባሳደር የነበሩ ናቸው። እነ ጳውሎስ ጓደኛዬ ነው። አዋሳ ዩኒቨርሲቲ አስተማሪ ነው እና መምህራን ኮሌጅም አስተምሯል። እና እነዚህ ጓደኞች ናቸው። እነ ተሾመ የኔ ጁኒየር ነው። እንዲያማ እዛ ተሾመ ጋር በደንብ አንተዋወቅም፣ ከነ ጳውሎስ ጋር ነው የምንተዋወቅ። እና በጣም ይገርመኛል። እና ይህንን ጫማ አድርጌ ሄድኩኛ እኔ ትምህርት ቤት እጄን ኪሴ ውስጥ አድርጌ እና በአፄ ቴዎድሮስ ግጥም ነው ያገኘሁ ብዬ ማን ነው አፄ ቴዎድሮስ? እና ተማሪዎቹ ማን ነው? በደንብ እኮ እኔም እኮ በደንብ አላውቅም። መጽሐፉን እኮ ነው እንዲሁ። ከዛ በኋላ ከየት እንዳገኘው አላውቅም። ጉርድ ፎቶግራፍ አሁን ለመታወቂያ የምንነሳው የለም? ያችን የአፄ ቴዎድሮስን ፎቶግራፍ ከፎቶ ቤት አግኝቴ ይሁን ሁል ጊዜ እግር አላት፣ መቀመጫ አላት። ከእኔ አልጋ አጠገብ ትቀመጣለች፣ ጠረጴዛ ላይ። በልጅነቴ አሁን በተአምር ጎንደር የሚመጣበት መንገድ የለም። ጎንደር ማለት ከአገር ውጭ ነው። እኛ ሀገር ምን አለ መሰለህ፣ ዘመድ ይመጣል ወደ ቤት መጥቶ ቡና ይጠጣል። ምሳ ከበላ በኋላ ይደር ይባላል። አላድርም፣ ኧረ እባካችሁ ይደሩ። እንግዲህ የኢትዮጵያ ባህል አንድ ነው። እግር አጥቦ ምን ብሎ ማሳደር ሰው ይወዳል። ጎንደርም እንደዛ ነው።
እንግዳ ተቀባይ ነው ጎንደር። ልክ እንደ ወላይታ ነው፣ ወላይታም እንግዳ እና አላድርም ብሎ እምቢ ካለ ምን ይላሉ መሰል? እንግዳውስ ጎንደር ግባ ነው የሚባል። በቃ ከሀገር ጥፋ ሂድ የለው በጣም ሩቅ ስለሆነ ነው በቃ ጎንደር ግባ። በጣም የሚገርም እዛ የሚባልበት ሀገር ጎንደር መጥቼ የአፄ ቴዎድሮስ ሐውልት አሰሪ ኮሚቴ ሆንኩ። እግዚአብሔር ይመስገን ሐውልቱን የሚሰራ እሱን እንጫወታለን። በጣም ይገርማል። መምህር ወልዴ መና በጣም ይገርማል። እንግዲህ በ5 ዓመት የተጀመረ በአምስተኛ ክፍል የተጀመረ ፍቅር እንግዲህ ዛሬ ጎንደር ከተማ ላይ ያለው ሐውልት ካርታ እስከ ማውጣት ደረጃ ላይ ደርሱበታል። ኒርሊ እንግዲህ 60 ዓመት በኋላ ማለት እኮ ነው። እስኪ ምን ተሰማ ግን? እንዴ እኔ በጣም ልዩ ደስታ ነው የተሰማኝ። አንስትሊ አሁን እንደ አዲስ ሁል ጊዜ ስሰማው አዲስ ነው የሚሆንብኝ የጋሽ ወልዴ ታሪክ እና ለዚህ ለምክር ጉዳይ ስንመጣ እንግዲህ የኢትዮጵያውያን ድምፅ ነውና አህዱ ጋሽ ወልዴ አህዱ ሬዲዮ ጣቢያ ሄደን ኢትዮጵያኖች አንተን ታሪክ ማወቅ አለባቸው። ምክንያቱም ልዩ ታሪክ ነው ያለህ እና ቀላል አይደለም። በተለይ የማያውቃቸውን ንጉሥ አባታቸው ግጥም አንብቡልኝ ብሏቸው ጀምሮ ከዛ በኋላ ከኒርሊ 50 ምናምን ዓመት ወደ 60 ዓመት በኋላ ሄደው ሐውልት እስከ ማሰራት መድረስ ማለት ሐውልት ማሰራት ብቻ አይደለም፣ የከተማው ሐውልት ራሳቸው ሆኖ ጋሽ ወልዴ ያ ቀላል ትራንዚሽን አይደለም። ሐውልቱ አለ አፄ ቴዎድሮስ ሐውልት ግን አፄ ቴዎድሮስ የሞቱለት የታገሉለት የአፄ ቴዎድሮስ ራዕይ የነበረ ኢትዮጵያን አንድ ማድረግ ነው እንግዲህ ከዘመነ መሳፍንት በኋላ እና የአራቱም ማዕዘናት የኢትዮጵያ ውስጥ ያሉት አራቱም ማዕዘናት ሕዝብ አንድ ላይ የሚገናኝበት፣ የሚወያይበት፣ የሚጠያየቅበት፣ የሚኗኗርበት ቀጠና እንድትሆን ነው ኢትዮጵያን የፈለጓት እና የዛ ቀጠና ተምሳሌት ሳገኝ እኔ ጎንደር የዛሬ 7 ዓመት ነው ጋሽ ወልዴን የተዋወቅኳቸው። እኔ ለመስክ ስራ መጥቼ የዛን ጊዜ ፒኤችዲን እየሰራው መስክ ስራ ላይ ነበርኩኝ። ጎንደር ስመጣ እንደ አጋጣሚ ተገናኘን እና የተገናኘ ነው እንዳውም ወተማ ምን ነበር ወጣቶች ተስፋ ማገገሚያ ማዕከል የሚባል አቋቁመናል አሉኝ። ምንድን ነው አልኳቸው። ወጣት ልጆቻችን በሐሽሽ እና በተለያየ ሱስ ተጠምደዋል እና እነዚህን ልጆቻችንን ወደ ሪሃብ አስገብተን ማገገሚያ ቦታ አስገብተን የተለያዩ ሙያዎች አሰልጥነን የእንጨት ስራ፣ የብረት ስራ፣ የተለያዩ ሙያዎች እንዲሁም የሕክምና ሙያ ጭምር አሰልጥነን ወደ ህብረተሰቡ ለመመለስ ነው ሲሉኝ፣ ይሄማ በጣም የተቀደሰ ዓላማ ነው ብዬ የዛሬ 7 ዓመት ትውውቃችን በዛ ነው። ከዛ ጊዜ ጀምሮ እያየኋቸው ልክ ይሄ በየጊዜው አበባ እያበበ የሚፈነድቅ ነገር አለ አይደለ? ስራቸው ሁሉ ጊዜ ወጋቸው ሁሌ እንዲሁ እያየህ የሚገርም አይነት ጋርደን ነው። የአበባ ጋርደን የተለያየ ተስጦ አላቸው እና ራእያቸውም ልክ እንደዛው ነው። አንድ አበባ ብቻ አይደለም፣ ሚሊዮን አበባ ያለው ጋርደን ነው እና እሺ ውድ ቤተሰቦቻችን አብራችሁን ቆዩ። አሁንም በቀጣይ እንደዚሁ የተጨዋወትን አሁንም መምህር ወልዴ መናጋ ነው የሚሄደውና እንደው መምህር በተለይ ስለ ስራዎት በፊዚክስ መምህርነት በርካታ ተማሪዎችን አፍርተዋል። ትውልድ ከመቅረጽም ባለፈ ደግሞ እንደ አፄ ቴዎድሮስ ሐውልት እንደ ፋሲለደስ ትምህርት ቤት ያሉ ታላላቅ ቅርሶችን በኃላፊነት ሲመሩ የነበረው ትልቁ ፈተና ደስታ ምን ነበረ? ሐውልቱስ እንዴት ነበረ? እንግዲህ የትምህርት ቤት ስራው የተሰጠኝ ስራ ነው። ኃላፊነት መወጣት ስላለብኝ ነው። ምንድነው እኔ ፊዚክስ ነው ማስተምረው፣ ግን ብዙ ጊዜ አኒሜሽን የሚባል ፕሮግራም በኢትዮጵያ ተቋቁሞ ነበር በትምህርት ሚኒስቴር እና እኔ የፊዚክስ አኒሜተር ሆኜ ለብዙ ዓመት ሰርቻለሁ። በቃ ሃይ ስኩል ነው ማስተምረው፣ መጋቢት ድረስ ነው ማስተምረው። መጋቢት በጣም በበዛ ሚያዝያ ነው። ከዛ በኋላ ፊልድ ነው የሚወጣው። ሁሉንም ሃይ ስኩሎች በክፍለ ሀገሩ ድሮ ጠቅላይ ግዛት ነው የሚባለው፣ በደርግ ጊዜ ክፍለ ሀገር ተባለ። አሁን ደቡብ ጎንደርን ጭምር ማለት ነው እና ከነፋስ ማውጫ እስከ ደቡብ ላይ ነፋስ ማውጫ አለ እስከ ሁመራ፣ ከላይ ደግሞ ከደባርቅ ሰሜን
ከጠለምት ወደዛ ድረስ እስከ ታች ስቴ ወገዳ ድረስ መካከል ያለውን ጠቅላላ በጎንደር አውራጃ በጎንደር ክፍለ ሀገር ያለውን ትምህርት ቤት በሙሉ ማየት ነበረብኝ። መኪና ይሰጠኛል። እኔ ብቻ አይደለም፣ የኬሚስትሪ አለ፣ የባዮሎጂ አለ፣ የፕሮዳክቲቭ ቴክኖሎጂ አለ እና የእኛን ኮኦርዲኔት የሚያደርግ ሰው አለ ደግሞ በክፍለ ሀገሩ ትምህርት። እኔ የፊዚክስ ነኝ። አንድ የሳይንስም ሆኜ ነበር የሶስቱንም ሳይንስ የኬሚስትሪ የባዮሎጂም ኮኦርዲኔት አድርግ ነበር እና እንደዚህ ሆኜ ሰርቻለሁ። ኃላፊነት ነው። እኔ ታች ጋር ትዝ ይለኛል 11ና 12 ትምህርት ቤት ካልተከፈተ በቃ ስራዬን ለቃለሁ ሁሉ ብያለሁ። እንዲያው አቶ ታዬ ቸሬ ይባላሉ። ያኔ የክፍለ ሀገሩ ትምህርት ቤቶች ጽህፈት ቤት ኃላፊ፣ እጅግ ጀግና፣ በጣም ትምህርት ወዳድ፣ በጣም አገር ወዳድ ጀግና ናቸው። በህይወት አዲስ አበባ እንዳሉ አውቃለሁ። ወሬ ሰምቻለሁ። ይህን ይሰሙ ይሆናል። ለሳቸው ነው የተናገርኩ። አርብ ገበያ 11ና 12 ካልተከፈተ ብዙ መከራ ስለነገሩን ነው ወላጆች እና ትምህርት ቤቱን ተከፍቷል። 11ና 12 በህይወት እያለሁ አቶ ታዬ ቸሬም ተቀብለው እንዲከፈት ተደርጓል። ይሄ የኔ የተሰጠኝ ኃላፊነት ነው። የተሰጠህን ኃላፊነት ብቻ መስራት ግን ተገቢ አይደለም። ሳሎን ቤት አሁን ጌጥ ካልተቀመጠ መቼ ያምራል? አዎ ፎቶ ይቀመጣል። አንዳንድ ነገሮችን ትሰቅላለ፣ አበቦች አሉ። ልክ እንደዛ ህይወቴ በሙሉ የተጠመጠው በሌላ ስራ ጭምር ነው። የአኒሜሽን አስተማሪ ሆኜ እየሰራው የሸማቾች ማህበር ሊቀመንበር ሊድ አድርጌ ያለው ሳንጃ ወንዝ ድረስ ሄጄ አሳ በማላታይን ያወጡትን ሁሉ እስከ ማስከልከል። ሸማች ማለት ሁልጊዜ ሸማች የዛሬ ሸማች የነገ ሻጭ ነው። ሁሉ ሰው ነው። ስለዚህ ከዚህ ጋር የሚያያዝ ሸመታ ነው እንጂ እህል ምናምን መግዛታል። ይሄን አቋቁማለሁ። ቴዲ አሁን እንደምለው የወጣቶች ተስፋ ማገገሚያ ማዕከል አቋቁም ያለው። እንደገና የተማሪ ወላጅ ማህበር ሊቀመንበር ነበርኩኝ። እንደገና የከተማው የሰላም ኮሚቴ የምናምን ኮሚቴ ሆኜ ሰርቻለሁ። አሁን ደግሞ የጎንደር የሀገር ሽማግሌ ፎረም አቋቁመን የሀገር ሽማግሌ በመምራት እሰራለሁ እና ብዙ ነው። በቃ እስቲ በጣም ብዙ ነው። እግዚአብሔር ይመስገን። የአፄ ቴዎድሮስ ሐውልት እንዲሰራ በተቋቋመው ኮሚቴ ውስጥ የጎንደር ሕዝብ በሙሉ ድምፅ መርጦት ነበረ። እርሶን ማለት ነው። እውነት ነው። በዛ ጊዜ ከባላባት ልጆች ጋር ተሰልፈው ይህን ታሪካዊ ኃላፊነት ሲወጡ እንደው ምን ተሰማዎት? በዚህ ጋር ደግሞ አያይዘው ደግሞ እንዲመልሱልኝ ለሐውልቱ ግንባታ ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ ፕሮፖዛል አቅርበው ፍቃድ እንዳገኙም ይነገራል። ያ ሂደት ምን ያህል ፈታኝ እንደነበረም ህልሞ ሲሳካና ሐውልቱ ሲቆም ሲያዩት የተሰማሁትን ስሜት ለውድ ቤተሰቦቻችን ንገሩ። በጣም እንዲያው አሁን ሰዓት የለም እንጂ ኤኒዌይ አሳጥሬ እገልጻለሁ። የአፄ ቴዎድሮስ ሐውልት ለማሰራት በጣም በርካታ ጊዜ ብዙ ኮሚቴ ተቋቁሟል። እንዲያውም አሁን ብዙ ጊዜ ትዝ የሚለኝ የፕሮፌሰር አንድራስ እሸቴ የሚመራ ቡድን አዲስ አበባ ዩኒቨርሲቲ ፕሬዚዳንት ናቸው። 4 ዓመት ሙሉ ተቋቁሞ ምንም አልተሰራም። እንዲያውም ሲምቦል ሆኖ መድፉ ብቻ እንትን ላይ ተቀመጠ እንጂ አልተሰራም። ሁለተኛ አበራ ሞላ ጋሻ በራ ሞላ እሱ ራሱ እንዲያው ይሰማ ይሆናል ይህንን ድምፅ። ጎንደር 3-4 ወር ቆይቷል። የአዲስ አበባ ብዙ አድማጭ አይደል? አሃዱ ደግሞ ዝነኛ አይደል? እንዲያው ጋሻ በራ ሞላ እንድትሰማው ነው ቆይቷል። ጎንደር ላይ ይሰማል። ይህንን ድምፅ ቀላ ሁሉ ሰብስቦ እንትን ለማሰራት ሁሉ ጥረት እንዳደረገው አውቃለሁ። አልተሰራም። የጎንደር ህዝብ ቆጭቶት አቶ መጋቢያው ጣሰው ከንቲባ ነበሩና ህዝቡን ሰበሰቡ። በቃ ህዝቡ ጥያቄ ሲያነሳ ሰብስበው ውይይት ተደረገ። ማን ናቸው አፄ ቴዎድሮስ በሚል እስቲ ቤቱ ዲስከስ አደረገ። የአፄ ቴዎድሮስ ጀግንነት ተነሳ እና ህዝቡ ሲኒማ አዳራሽን ግጥም አድርጎ ሞልቷል። ምን እንደው የሌለ ሰው የለም። ከዛ እንግዲህ የግድ መሰራት አለበት ተብሎ ቦታ ተመረጠ። ኮሚቴ እንዲቋቋም ተባለና
ጥቆማ በቃ 9 ሰው 7 ሰው ለመምረጥ 9 ሰው ጥቆማ ተባለ። መጀመሪያ ሲስተር ኢማዋይሽ ገሪማ የግሪማ ታፈረ ነፍሳቸውን ይማር እሳቸው ተጠቆሙ። ወይዘሮ ኢትዮጵያ ውብነህ በሕይወት አሉ፣ እልክላቸዋለሁ ይህንን ድምፅ አሁን። እሳቸው ተጠቆሙ። ሹምዬ ወልደ ሥላሴ የቢትወደድ አዳኔ የልጅ ልጅ ናቸው፣ የጀግና ባላባት ዘር ናቸው። እሳቸው ተጠቆሙ። ደግሞ የጎንደር ዩኒቨርሲቲ ፕሬዚዳንት ፕሮፌሰር እሳቸው ተጠቆሙ። ማን ነው? ይግዛው ከበደ ፕሮፌሰር ይግዛው የዛ የጎንደር ልጅ ናቸው። እዛው እንዲያው ቅርብ ነው፣ ወደ ወለቃ ነው ቤታቸው። ሁሉም የጎንደር ልጆች። ወልደ መና ተጠቆመ አብረው። ኧረ ጉድ ፈላ አልኩኝ። ከባል አባቶቹ ጋር ተጠቆመ። መጠቆሙ አይደለም የገረመኝ፣ ከዛ በኋላ ድምፅ ይቆጠር ተባለ። ይህንን ህዝብ ስለሚያውቅና እነሱም ስለሚያውቁ ነው የምናገረው። ይቆጠር ተብሎ ድምፅ ተቆጠረ። አቶ መጋቢያው ጣሶ ካንቲባው ድምፅን ቆጠራ ከያዘ በኋላ በተሰጠው ድምፅ መሰረት አንደኛ አሉና ሳቅ አሉ። እንዴት ትዝ ይለኛል አቶ ወልዴ መና። ሁለተኛ ሳይነገር ጭብጨባው በቱና እናጋው። ወላይታው ጎንደሬ ያኔ አይባልም፣ በኋላ ነው የተሰጠው ስም። ያኔ ወላይታው ጎንደሬ አልተባለም። ግን ወላይታው ወልዴ መና መምህሩ አንደኛው ነው ተመረጠ። አንደኛ ሲባል ህዝብ ያጨበጨበ። ተመረጠ 7 ሰው ከ9 ሰው መካከል። ከዛ ተመረጠ፣ ደስ አለ። በኋላ በጣም ደስ ብሎን እንግዲህ ኮሚቴዎቹ ወደ ኋላ እንዲቀሩ ከተባለ አረረ ማሳሰቢያ ያለኝ አለ አንድ ሰው መሃል ላይ። እንወደዋለን መምህር ወልዴ መናን፣ የፋሲለደስ መምህር በጣም ነው የምንወደው። ሐውልቱንም እንደሚያሰራ እናምናለን። ነገር ግን ጥንቃቄ አድርጉ እናንተ ኮሚቴዎች፣ እኛም ጥንቃቄ እናደርጋለን። ድንገት ሐውልቱን ሲያሰሩ የአፄ ቴዎድሮስን ሳይሆን የንጉሥ ጦና እንዳያሰሩ ቤቱ በሳቅ እና ጎንደር ቀልድ ያውቃል፣ ጎንደር ጨዋታ ያውቃል። አንጀቴን ነው ይበሉ እና ምን ትላለህ ለዚህ። ከዛ በኋላ እረፍት ነው ያሳጣኝ ፍቅሩ፣ የህዝቡ ፍቅር። አደራው ተጠንቀቁት፣ ጠብቁ። ያቺ ሸራ ጫማ ደግሞ ትዛለች። እንግዲህ እግዚአብሔር ያሳይ። አምስተኛ ክፍል እያለው ሸራ ጫማ በአፄ ቴዎድሮስ ግጥም የተገዛ ሸራ ጫማ እሱ ስንቅ ሆኖ እኛ በማናውቀው ምናብ የሚባል ነገር አለ። ሳምቲንግ ላይክ ፋንታሲ ምን መጨበጥ ማትችለው ነገር እኛ እኮ ማናውቀው ብዙ ነገር አለ እና የእግዚአብሔር ሥራ ሆኖ የአፄ ቴዎድሮስ ሐውልት አሰሪ ኮሚቴ ሆንኩኝ እና በጣም እምባም አነቀኝ። የሆነውን አጣሁ እና ነርቨስ ሆኛለሁ በቃ። እና ከዛ በኋላ አዲስ አበባ ዩኒቨርሲቲ ሁሉ መጥቼ 6 ኢንጂነሮችን ነው የሰበሰብኩ። ራት ጋበዙኝ፣ የራስ ሆቴል። ኢንጂነር ታደለ ብጡል ነበሩ። በጣም 60,000 ብር የሚያወጣ መጽሐፍ የአፄ ቴዎድሮስና የልዑል አለማየሁ ቴዎድሮስ በነጻ ሰጡ። ሸጥ ነው መጽሐፍ ነው። አዎ እሱን ሽጠን እየዞርኩ ነው በቃ የሸጥኩ። ህዝቡን ሲሰበስብ ይሄ ከዳሽን ቢራ እየወሰድኩ እየሰበሰብኩ በነጻ ነው የሚሰጠኝ ቢራ። ስንት ካሳ ቢራ ይሰጣል መሰል። ሰብስቤ ባላባቶችን ጠይቄ ገንዘብ ሰብስበን ግብዣ እያደረግን በቃ ያልሰራነው ነገር እና ኤኒዌይ በመጨረሻ የአፄ ቴዎድሮስ ሐውልት እንደዛ እየተንቀሳቀስን እያለን እንደ አጋጣሚ ባህር ዳር ስብሰባ ነበር ከተለያዩ ክፍሎች፣ ከምሁር፣ ከነጋዴ፣ ከገበሬዎች፣ ከሁሉ እና ከምሁራን ብሎ እኔ ነበርኩኝ። የፕሮፌሰር ማን ነው የቆዩ አሁን በህይወት የሉም፣ አርፈዋል። ፕሮፌሰር ናቸው። ከእሳቸው እና ማን ነው ደግሞ የጎንደር ትምህርት መምህራን ኮሌጅ
እሱ አቶ ይግዛው ነው። አዎ እሳቸውም ነበሩ እና ተመራርጠን ከሌሎቹ ደግሞ ከ22 ወረዳ የተሰበሰበ ማት ህዝብ አለ። እንደ አጋጣሚ ጠቅላይ ሚኒስትር መለስ መጡ። በዚህ በኩል አያሌው ጎበዜ፣ አቶ አያሌው ጎበዜ፣ በዛ አቶ በረከት ሲሞን፣ መሀል ላይ ጠቅላይ ሚኒስትር አሉ። ከዛ የ22 ወረዳ አንድ ሰው መምረጥ አለበት። ሁሉም ዞን ነው የተሰበሰበው። ወረዳው እኔን መረጠኝ የጎንደርን ድምፅ ለማሰማት። አይገርም። በኋላ የ2 ወረዳ መረጠኝ። ከዛ በኋላ አቶ ሰማኝ ይባላል ያኔ የጎንደር የዞን ምክትል አስተዳዳሪ ሆኖ ይህንን ስብሰባ ተሰብስባቸው ምረጡ ብሎ የሄደ። ከዛ ሙሉ ዓለም አዳራሽ ነበር የተሰበሰብነው። ከዛ መጨረሻ ጎንደርን ደረሰ እድል። እኔ ብድግ ስል አቶ አያሌው 22 ወረዳ የመረጠውን ነው እኮ ችግር አለ እንዴ እንጃ ብቻ እንደዚህ ብለዋል። እሳቸውን አቶ ወልዴን መርጠናል የሚል ድምፅ ከኋላ ማን እንዳለ አላውቅም። እሺ አቶ ወልዴ በቃ እንግዲህ ጠቅላይ ሚኒስትር ማታ ጎንደርም ስለነበሩ አጠር አድርጋ አቅርብ እንደዚህ ምናምን አሉ። እሺ አልኩኝ። ከዛ አንዳንድ ጥያቄዎችን ብቻ አሁን አፄ ቴዎድሮስን ላውራ። ክቡር ጠቅላይ ሚኒስትር አልኩኝ፣ አፄ ቴዎድሮስ ስቃይና መከራ፣ አፄ ቴዎድሮስ ኩራትና ክብር፣ አፄ ቴዎድሮስ የዋህና የደግነት ምልክት፣ አፄ ቴዎድሮስ አሻፈረኝና እምቢባይነት፣ አፄ ቴዎድሮስ ረዥምና ተጽፎ ያላለቀ ታሪክ፣ አፄ ቴዎድሮስ ብዙዎቹ በዓላማው የተሰውለት ስሜት፣ አፄ ቴዎድሮስ በደማችን የኢትዮጵያን አንድነት ኢንጀክት አድርጎ ያለፈና የሚኖር ድንቅ ሚሊኒየም ጀግና ነው። ክቡር ጠቅላይ ሚኒስትር የአፄ ቴዎድሮስ ሐውልት ጎንደር ላይ እንዲሰራ እንፈልጋለን። ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ። ነገር ግን ሐውልት ይሄ ነው የሁላችሁ የሞተላችሁ ብለን በጣት ለማሳየት እንጂ የአፄ ቴዎድሮስ ሐውልት በሴቱ፣ በወንዱ፣ በሽማግሌው፣ በወጣቱ፣ በልጆቹ ልብ ሐውልት ሆኖ ቀርተዋል። ለስሙ ነው እንጂ ሐውልት የምናስረው። አፄ ቴዎድሮስ በኢትዮጵያውያን ልብ ሐውልት ነው። ነገር ግን ይህንን የፍቀዱልኝ ክቡር ጠቅላይ ሚኒስትር ብዬ ጠየኳቸው። እግዚአብሔር ይመስገን እሳቸውም ሰምተናል፣ ይህንን አይተናል፣ ጥሩ ነው ተንቀሳቀሱ የሚል መልስ ነው የሰጡ። ከዛ በኋላ አይ ቲንክ ተፈቀደ መሰለኝ። ከዛ በኋላ እግዚአብሔር ይመስገን ሐውልቱ ተሰራ። ካርታም ወጣ እንዴ? ካርታ ቀደም ብለን ነው ያወጣነው በአፄ ቴዎድሮስ ስም። በአፄ ቴዎድሮስ ስም አሁን መስቀል አደባባይ አለ። ከመስቀል አደባባይ ከፍ ብሎ የአፄ ቴዎድሮስ ሐውልት እዛም እንዲሰራ እና 1795 ሜትር ካሬ ቦታ ካርታ አሰርተን ማዘጋጃ ቤት አለ። ኮፒው ከኔ ጋር ነው ያለው። በማን ስም ነው ግን እንደው ካርታ? በአፄ ቴዎድሮስ ስም እና በልዑል ዓለማየሁ ስም። በልዑል ዓለማየሁ ቴዎድሮስ ስምና በአፄ ቴዎድሮስ መኖሪያ ቦታ አላቸው ጎንደር ላይ። አሁንም እኔን የጎንደር ሕዝብ ካርታውን ለሕዝብ ሰብስቤ ፋሲለደስ ትምህርት ቤት አዳራሽና ሲኒማ አዳራሽ ለሕዝቡ ይኸውላችሁ እንኳን ደስ አላችሁ አፄ ቴዎድሮስና ልዑል ዓለማየሁ ቴዎድሮስ በጎንደር መኖሪያ ቦታ አገኙ እልል በሉ ሲል እልል አለ ሕዝቡ በሙሉ። ይገርማል። ካርታ ሳይቻለሁ ለሕዝቡ እና ኮፒ አለኝ ከቤቴ ነው ያለው። አሁንም አለ። ይገርማል ዶክተር። ለካንቲባዎቹ ካንቲባው ሲመጡ ጊዜ እሰጣቸዋለሁ አለ። ለካንቲባ መስተዋልም ሰጥቻለሁ። ይሰማል። አሁን ጎንደር ነው ያለው፣ እዚህ አዲስ አበባ ነው ያለው አቶ ማስተዋል። ወላይታው ጎንደሬ መምህር ወልዴ መና አሁንም አብረውን እየቆዩ ነው ያሉት። እንግዲህ በጣም እንደዚህ ድንቅ የሆኑ ታሪኮቻቸውን እያወጉን ያሉት ዶክተር ቴዎድሮስ ዘውዱ ደግሞ አንተም ያው እንግዲህ በጎንደር ዩኒቨርሲቲ በረዳት ፕሮፌሰርነት እያስተማርክ ያለውና ይሄ ታሪክ በሌሎች በጣም ኢትዮጵያ ሰፊ የሆነ በጣም ብዙ ታሪኮች ያለን ሀገር ነንና እንደዚህ አይነት ነገሮች በሌሎችም ተሞክሮ እንዲሆኑ ምንድን ነው ያንተ እይታ? የኔ እይታ ምንድን ነው? እኛ እያንዳንዳችን ኃላፊነት አለብን፣ ተልእኮ አለብን። ብዙ ጊዜ ግለሰቦችን በምናገኝበት ጊዜ ከግለሰቡ ጀርባ ላይብረሪን የሚያክል ቤተ መጽሐፍትን የሚያክል እውቀት የተከማቸ እውቀት እናያለን። ያንን የተከማቸ እውቀት በሬዲዮም፣ በቴሌቪዥን፣ በጋዜጣም ቀርቦ ለሕዝቡ እንዲዳረስ የማድረግ ኃላፊነት የመጀመሪያው ኃላፊነታችን እሱን ነው ብዬ ነው ማምነው። እኔ በእውነት ላለፈው 7 ዓመት ስመኘው የነበረው ከዚህ በፊት በዚህ 7 ዓመት ውስጥ
በሁለት ወይም በሶስት ኦኬዥን አዲስ አበባ ድረስ አምጥቻችሁ መተን ከጋሽ ወልዴ ጋር በተለያየ ፕሮግራም ላይ ቀርበን ነበር። አሃዱን ግን ሁሌ እመኘው ነበር። ምክንያቱም ስሎጋኑ ራሱ የኢትዮጵያውያን ድምፅ ነው እና ይሄ የኢትዮጵያውያን ድምፅ ጋሽ ወልዴን መስማት አለበት እያልኩ ሁልጊዜ እመኛለሁ እና ለብሔራዊ ምክክር ተጠርተን በምመጣበት ጊዜ ጋሽ ወልዴ አሃዱ ሬዲዮ ጣቢያ እንሄዳለን። ምክንያቱም ኢትዮጵያኖች የኢትዮጵያን ድምፅ ከሶ አንደበት መስማት አለበት። ምክንያቱም እያንዳንዳችን ኢትዮጵያዊነትን ነው ከውስጥ ማንጸባረቅ ያለብን እና የኢትዮጵያውያን ድምፅ ነኝ ደግሞ ብሎ ሬዲዮ ጣቢያ ደግሞ ስናገኝ ደግሞ አንኳኩተን መምጣት አለብን። እናንተም ደግሞ በሩን ከፍታችሁ እነሆ በጣም ደስ ይለናል ብላችሁ ሙሉ አንድ ሰዓቱን አሃዱ መናገሻን ለጋሽ ወልዴ ይውላል ሲል በጣም ነው ልዩ ደስታ ነው የተሰማኝ። አሁን እኔ ሩቅ ቦታ ግብዣ ላይ ነው የነበርኩት፣ የስብሰባ አይነት ግብዣ እና ያንን አቋርጬ አብሬ ስቱዲዮ መገኘት አለብኝና ይህን ታሪክ እንደገና መስማት አለብኝ። ለእኔም ለኢትዮጵያኖችም ኩራት ስለሆነ ብዬ ነው እዚህ ድረስ ተንደርድር። እሳቸው ሙሉ ቀን ውጭ ነበር ያዋሉት፣ እንዲሁ በሌላ ጉዳይ ምሳም አልበሉም፣ ተጠምደው ነበር የዋሉት። ጠዋት ነው የተለያየ ነው። ከጠዋቱ 3 ሰዓት ገደማ ነው የተለያየ ነው። አሁን እዚህ 12 ሰዓት ላይ ነው የተገናኘ ነው። ሁለታችን በተለያየ ከተማው ማዕዘን በተለያየ ጉዳይ ተጠምደን እሳቸውም ምሳም ሳይበሉ ይሄ እንግዲህ ይሄ እኮ ነው ኢትዮጵያዊነት ማለት ይሄ ነው። በቃ ይሄ ነው። ዓላማ አለኝ። የዓላማ ኢትዮጵያኖች ስለ ኢትዮጵያዊነት የሚያውቁበት አምድ አለና እዛ አምድ ላይ መገኘት አለብኝ ብለው ምሳም አቋርጦ መምጣት ሳይበሉ ብሎ መምጣት ቀላል ነገር አይደለም። እዚህ ጋር ተጨማሪ ጥያቄ አለኝ ዶክተር ለአንተ ቴድሮስ። እንደው ብዙ ሌሎች ወልዴ መናዎች አሉ ኢትዮጵያ ውስጥ። ትክክል፣ ብዙ ትክክል። ከአንድ ቦታ ወደ አንድ ቦታ ሄደው ኢትዮጵያን ያቀኑ ግን እነዚህ ሰዎች አስታዋሻ አጥተው ደግሞ በየቦታው ላሉት እንደው ይህን እድል እንዲያገኙ መልእክትን ብታስተላልፍ። እኔ እንግዲህ መልእክቴን ምለው ኢትዮጵያኖች በጣም ድንቅ ነን እና እያንዳንዳችን ወደ ኋላ ወደፊት፣ በቀኝ በግራ ማን ነው ከጎን ያለው? እኔስ ውስጥ ምን አለ? መጀመሪያ ራሳችንን እንፈትሽ። እኔ ውስጥስ ምን አይነት ኢትዮጵያኖች ማወቅ ያለባቸው ምን አይነት መልእክት አለ? ምን አይነት ተልእኮ አለ? ምን አይነት ራእይ አለ ብለን መጀመሪያ ራሳችንን እንጠይቃለን። ያንን ራእይ ደግሞ የሚያካፍሉ ደግሞ ሲያካፍሉ የነበሩ ሰዎች ማካፈል አይደለም በተግባር ደግሞ ልክ እንደ ጋሽ ወልዴ ላለፈው 40 ምናምን ዓመት ቀላል አይደለም ኒርሊ 50 ዓመት ሙሉ ይህንን ራእያቸውን በተግባር እያሳዩ የቆዩ ሰዎች በምናገኝበት ጊዜ መረባረብ አለብን። እነዚህ ሰዎች ሌላ ኢትዮጵያዊ ማወቅ አለበት። በሁለትና በሶስት በ10 ሰው ዙሪያ ብቻ ታሪካቸው መቅረት የለበትም። ይሄ ታሪክ ሚሊየንስ የኢትዮጵያ ሕዝብ ማወቅ አለበት ብለን መረባረብ አለብን ነው መልእክቴ። መልካም ውድ ቤተሰቦቻችን እያደመጣችሁ የምትገኙት አሃዱ መናገሻን ነው። በኢትዮጵያውያን ድምፅ በሆነው ሬዲዮ ጣቢያ እንግዳችን እንግዲህ መምህር ወልዴ መና ወላይታው ጎንደሬ እዚሁ ስቱዲዮአችን ተገኝተው በጣም ከልጅነታቸው ጀምሮ እስካሁን ድረስ ያላቸውን ታሪክ እያወጉን ይገኛሉ። እንዲሁም ዶክተር ቴድሮስ ዘውዱ የውህደት ማንነት ተመራማሪ፣ የካናዳም ነዋሪ የነበረው አሁን ደግሞ በካናዳም ዮርክ ዩኒቨርሲቲ ተመራማሪና ተመራቂ ናቸው። በተጨማሪም ደግሞ በጎንደር ዩኒቨርሲቲም አሲስታንስ ፕሮፌሰርም ጭምር ናቸው። እያስተማርክም ነው አሁን። ስለዚህ ወደ መምህር ወልዴ መና እናልፋለን። እንደው ስለ አጼ ፋሲለደስ መሰናዶ ትምህርት ቤት ግንባታ በኃላፊነት መርተውታል። እሱ ነው እውነት ነው። የዲያስፖራውን የሀገር ውስጥ ማህበረሰብንም በማስተባበር ረገድ የነበረው ተሞክሮ ምን ለእርሶ ያስተማር ለሌሎችም አስተማሪ እንዲሆን ነው? ምክንያቱም በእርሶ አማካኝነት እነዚህ ትልልቅ የሆኑ ተግባራቶች ተፈጽሟል እና በተለይ ደግሞ እንደው የወላይታ ጎንደሬውን የሚለውን ስያሜ ለእርሶ ምን ትርጉም አለው የሚለውንና በጎንደር ከተማ ቤተሰብ መስርተዋል፣ ልጆችም አፍርተዋል። እግዚአብሔር ይመስገን። የጎንደር ሕዝብም የስጦታ ክብርና ፍቅር ምን እንደሚመስል አድርገው እሱን ማን ላይ ይነግሩናል። ግን ከፋሲለደስ ትምህርት ቤት እንጀምር። አዎ ፋሲለደስ ጎንደር ባይዘወይ የዛሬ እንግዲህ 400 ዓመት ገዳማ በኢትዮጵያ ቋሚ ከተማ
የገነባ በአፍሪካ ውስጥ የመጀመሪያ ቋሚ ከተማ ቋሚና ዘላቂ ከተማ የገነባ ንጉሥ ናቸው። እና ጎንደር ማለት እንግዲህ በጣም ብዙ ታሪክ ያላት ሀገር ናት። ጎንደር በሳይንስ፣ በጥበብ፣ በሃይማኖት፣ በፍልስፍና እንዲሁም በምህንድስና የኢትዮጵያን የአእምሮ ከፍታ ያሳየ ሀገር ነው። ጎንደር የኢትዮጵያ አለኝታ፣ የአፍሪቃ ኩራት፣ የዓለም ሀብት ነው። በጥበብ የመጀመሪያ በ1630ዎቹ እንዲያውም ከህንፃው ሌላ የአፄ ፋሲል አማካሪ የሆኑ ሐኪም ነበሩ ጎንደር ፋሲለደስ ግቢ ውስጥ። በአፍሪቃ የመጀመሪያ ሐኪም ቤት ጎንደር ነው የነበረ አለ ታሪክ። እንዲያውም እሳቸው ሚስተር ፒተር ነው የሚባሉና በግብፅ አድርገው ወደ ሱዳን ሄደው ሰላይ ብለው ገደሉት ሱዳን ላይ። እና ይሄ ሁሉ ታሪክ አለ። እና ፋሲል ግቢ ውስጥ ግንቡ ብቻ አይደለም እና ወደ 260 አይነት እጽዋት አሉ። የሞት መድኃኒት ሁሉ የሚባሉ ነበሩ። እና እንዴት ያንን ታሪክ እኔ ስለ ጎንደር ባወራ አያልቅም። ስለ ወርቅ ሰቀላ ግንብ ብቻ ባወራ አንድ ሰዓት ቢኮዝ ንጉሳውያን ሲነግሱ የሚቀቡበት ቅብአ ንጉሥ ቅብአ ሜሮን የሚቀቡበት ቦታ ነው። ያ ከ26 አይነት እጽዋት ተቆርሶ 40 ቀን በምድር ላይ በማድጋ ተቀብሮ 3 ወር ተጸልዮ ነው ንጉሡ የሚነግሰው። እሱን ተቀብቶ ነው። ይህ ስርዓት የጎንደር ስርዓት ነው። እና ይህ ትምህርት ለመላው ኢትዮጵያ እንዴት አድርገን እናድርስ መቼም እና ስለዚህ የጎንደር ፍቅር ፋሲለደስ ትምህርት ቤት በዛ በገናናው ንጉሥ ስም የተሰየመ ነው። እርስዎ ይህን ትምህርት ቤት? አዎ እኔ እዛ ትምህርት ቤት 28 ዓመት ነው ያስተማርኩኝ። እና ሌላ ትምህርት ቤት ጋር እንግዲህ ደምሮ በግንባታውም ላይም ራሱ በኃላፊነት ኃላፊነቱ አሁን ትልቅ እንትን 34 መማሪያ ክፍል ሰርተናል። እሱን በፋናም በሌላም ክፍል እንትን ብለውና ወደ 100 ምናምን ሚሊዮን ብር ነው 101 102 ሚሊዮን ብር ነው የጨረሰው። ሲገመት ግን ከ400 ሚሊዮን ብር በላይ ነው። ያ ምንድነው? የጎንደር ልጆች የኢትዮጵያ ልጆች አዋጥተው እኛ በነፃ ነው የሰራ ነው። ወደ 6 መሐንዲሶች በነፃ ነው የሰሩ። የሥራ አስፈጻሚ ኮሚቴ አባላት በነፃ ዴይ ኤንድ ናይት ጫማችን በክረምት እስኪያልቅ ድረስ 5 ሳንቲም አደልተር አታደርግም። ለዛ የመጨረሻ ከአሜሪካ ያገኘ ነው ወደ 13 ሚሊዮን ብር ነው የመጀመሪያ መነሻ ሆነልን እንጂ ሊጨርስልን አልቻለም። መሰረቱን ነው ያወጣው። ስለዚህ ወደ ጎንደር ወደ አዲስ አበባ እንሂድ ብለን አለቀስን። እኔ የትምህርት ቤቱ ዳይሬክተርና አንድ መሐንዲስ ተጠሪ አዲስ አበባ ከተማ መጣን ገቢ ለማሰባሰብ ይህንን ኮኦርዲኔት ለማድረግ ጥሪ ለማስተላለፍ አቶ መላኩ አለበል የኢንዱስትሪ ሚኒስትር እሳቸው አስተባበሩልን። ለእኛ 4 ቀን የሚኒስትር መኪና ሰጡን። እግዚአብሔር ይስጣቸው። በየቢሮ ዞረን ህዝብን የጎንደር ልጆችን የኢትዮጵያ ልጆችን ሰብስበን በአንድ ቀን ዓርብ ዕለት ነው ታህሳስ 20 ቀን ነው ተሰብስበን ንግግር አደረኩ። መሐንዲሱ አስረዳ። ብዙ ዓመት ፈጅተን ቆሞ ቀረ ትምህርት ቤታችን ብለን አለቀስን። ዳይሬክተሩም ተናገረ። አብዛኞቹ ልጆች እዛ እነ ደስታ ካሴ የኔ ተማሪ ናት፣ ሌሎቹ እነ ታርቆ መሐንዲሶቹ እነ አሊ ሱሌማን ደግሞ አገኘ ጓደኛዬ ወዳጄን። እዛማ እሱ ትልቅ ዕውቀት ሆነ ሁሉ በቃ ዛሬውኑ አይ ቃል እንግባ፣ የቃል መግቢያ ሰነድ እንፈራረም። የምን መፈራረም ነው? እዚህ ድምፅ እንስጥ። የምን ቃል መግቢያ ሰነድ? ቃል በድምፅ ይሄን ያህል እያልን እንጂ ምንም ፊርማ የለም ቶሎ ተባለ።
ስንት ብር ቃል እንደተገባታ 59 ሚሊዮን 500 ሺህ ብር በአንድ ቀን በ20 ደቂቃ ውስጥ የሚገርም ነው። በ20 ደቂቃ ውስጥ 59 ሚሊዮን 500 10 ሰዓት ከምናምን ነው የተሰበሰብ ነው። መልአኩ አለበል እግዚአብሔር ይስጠው። ያ ሙሉ ገንዘቡ ሚሊዮን ብር ገባ፣ 50 ሚሊዮን ተጨማሪ ገባ እንጂ እሱ ብቻ አይደለም 110 ሚሊዮን የሰሙ ሌሎችም ጨመሩ እንጂ እግዚአብሔር ያሳይ። ለሰርሉ ጠጠር ይሰጣል፣ ንካሳውን አሸዋ ይሰጣል፣ ድንጋይ ይሰጣል። ተረባረበ የጎንደር ህዝብ፣ የኢትዮጵያ ህዝብ። በጣም የሚገርመው ወደ 500 ስንት ቆርቆሮ ነው ኤጋ ቆርቆሮ፣ ይሄ በጣም ጠንካራ አይደለም። እሱን የኦሮሞ ልጅ ነው የሰጠ በነፃ በሙሉ ጭኖ ራሱ አምጥቶ ቆርቆሮ ሰጠ። እዛ ስብሰባ አልሰለ ነው የኢትዮጵያኖች ኢትዮጵያዊነት ማለት ይሄንን ምን ትላለህ? እድሪስን እንዲያማ እንዳትናገሩ ስሜን አለ። አዎ ስሜን እንዳይወጣ። እኔ የጎንደር ታሪክ ወድጃለሁ። ጎንደር ላይ ፋሲለደስ ትምህርት ቤት እየወደቀ ነው እየፈረሰ የሚል ታሪክ አስለቅሶኛል። ቆርቆሮን በሙሉ ነው ይችላለሁ። አንድ ሌላ ቆርቆሮ አይሆንም። የሚያስፈልገውን ዲዛይን ኢንጂነሮቹ ሰጡት። ወደ 580 ምናምን ቆርቆሮ በራሱ መኪና ጭኖ አምጥቶ ለእኛ ሰጥቶ ሄደ። ታሪካዊ ነው። በጣም ነው የሚገርመው። የኦሮሚያ ልጅ ነው። ኢትዮጵያዊነት ማለት ይሄ ነው። ይሄ ነው ስሜ እንዳይጠራ ስሜ እንዳይጠራ። እኔ አሁን እስካሁንም ስሙን በደንብ አላውቅም፣ አውቃለሁ ግን እሱ እንዳይጠራ ብሎ እና እንደዚህ አድርገን ይሄን ለማሰራት እግዚአብሔር ዕድሜ ይስጥልን። ለአቶ መላኩ አለበል አሁንም ተነስቼ ነው ሰግና እሱ ነው ያስተባበረልን፣ ያኖርልን። በጣም የጎንደር ልጅ ነው፣ ወዳጅ ነው፣ ፍቅር ነው፣ የኢትዮጵያ ልጅ ነው። ስለዚህ ክብራ ምን አለ መሰለህ ስብሰባ ላይ ምን ትላላችሁ አለ። እኔ ከእንግዲህ ወደ ወላይታ ሄዳለሁ አለ። ለአማራ ክልል ተወልደ እንደዚህ እየሰራ እኔ ለወላይታ ሰርቼ ማሳየት አለብኝ ብሎ የተናገረው በህይወት ያልጠፋ ትልቅ ምን ሰራ ግን ሄዷል። ሄዶ ብቻ ብዙ ነገር ዲስከስ አድርጎ ወላይታ ያለው ኢንዱስትሪ ማነው አንድ ተክለ ወልድ ነው ማነው ደውሎ ራሱ አቶ መላኩ እኮ መጥተዋል እኛ ጋር ናቸው ብሎ ነግሮኛል። ክቡራን ቤተሰቦቻችን እያደመጣችሁ የምትገኙት አሃዱ 94.3 የኢትዮጵያውያን ድምፅ የሆነውን ሬዲዮ ጣቢያ አሃዱ መናገሻን ነው እያደመጣችሁ የምትገኙት። እዚሁ በማዕከላችን ላይ ወላይታው ጎንደሬ መምህር ወልዴ መናና እንዲሁም ደግሞ ዶክተር ቴድሮስ ዘውዱ እንግዶቻችን በመሆን ስቱዲዮቻችን በጣም በኢትዮጵያዊነት ገኖ ይገኛል። ትምህርት ቤቱ አልቋል፣ ተሰርቷል እንዴ? አዎ። ይህንን ትምህርት ቤቱ ወንበር ደግሞ ይሄ ጀርመን አቶ ሙሉጌታ የጀርመን እሱ ወደ 700 ምናምን ወንበር ሰጥቶናል። በሁለተኛው ምዕራፍ ላይ እንቀጥላለን፣ እናወራለን። ከአሜሪካ ደግሞ የመጣ ወንበርም ገብቶልናል። አሃዱ መናገሻ በተሰኘው መሰናዶ ላይ ነው የምንገኘው። ዛሬ እንግዲህ እዚሁ እንግዳችን ወላይታው ጎንደሬ መምህር ወልዴ መናና እንዲሁም ደግሞ ዶክተር ቴድሮስ ዘውዱ የውህደት ማንነት ተመራማሪ እንዲሁም ደግሞ በካናዳ ዩኒቨርሲቲ ዮርክ ዩኒቨርሲቲ ላይ ተመራማሪና ተመራቂ ናቸው። አሁን ደግሞ በጎንደር ዩኒቨርሲቲ አሲስታንት ፕሮፌሰርን ጭምር በማስተማር ላይ ይገኛሉ። ቀደም ሲል እንግዲህ በመግቢያችን ላይ ታሪካቸው የሚጀምረው በወላይታ ሶዶ አውሮፕላን ማረፊያ በሚባለው ሰፈር ነው ያደጉትና የተኮተኮቱት ግን በአጼ ቴዎድሮስ ገድል ግጥም እየተመሰጡ ነበረ። ገና 5ኛ ክፍል እያሉ ስለ ቴዎድሮስ ጀግንነት የሚጽፉትና የሚያነቡት ግጥም ለመጀመሪያ ጊዜ የሸራ ጫማ እንዲገዛላቸው ምክንያት ሆኗል። ይህ በወላይታ ምድር የበቀለ በጎንደር ምድር የፈካ የኢትዮጵያዊነት ተምሳሌት የሆኑት መምህር በፊዚክስ መምህርነታቸው የትውልድ አእምሮን ከመቅረጽ ባለፈ የጎንደር ሕዝብ በሙሉ ድምፅ መርጦ ለታሪካዊ የአጼ ቴዎድሮስ ሐውልት ግንባታ በኃላፊነት የሰየማቸው ታላቅ ሰው ናቸው። ዛሬ በአሃዱ መናገሻ ወላይታው ጎንደሬ በመባል የሚታወቁትን የቀድሞ አንጋፋ መምህርና
የአገር ሽማግሌ መምህር ወልዴ መናን እዚህ ስቱዲዮ ላይ ይገኛሉ። እሳቸው ለጎንደርና ለሀገራቸው ያበረከቱትን ታላቅ አስተዋጽኦ ከወላይታ እስከ ጎንደር የዘለቀውን የሕይወት ጉዞአቸውንና ለታላቁ አጼ ቴዎድሮስ ያላቸውን ጥልቅ ፍቅር በዝርዝር አውግተውናል። አሁንም በሁለተኛው ምዕራፍ ላይ እንገኛለን። ካቋረጥነው እንጀምራለን። ከዛ በፊት ግን አንድ ታሪክ ላስታውሶት። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ይህን ፍቃድ ሲሰጡ እንደው የነበረው ሁኔታ ምን ይመስል ነበረ የሚለውን እንደው የምታስታውሱት ነገር ካለ፣ በተጨማሪ ደግሞ አሁንም ጎንደር እዛው ጎንደር ያግብተው እዛው ልጆች ወልደው ለምን ያህል ዓመትስ ቆዩ? ልጆቹት ምን ያህል ዓመት ዕድሜ ላይ ምን ያህል ዓመት ዕድሜ ላይ ናቸው ያሉት? አመሰግናለሁ በጣም። አዎ ሐውልቱ ሲፈቀድ ያኔ ፖዚቲቭ ነው የመለሱልን ክቡር ጠቅላይ ሚኒስትር መለስ ዜናዊ። እኛ ሰምተናል፣ በፌዴራል ደረጃ እዚህ ውስጥ መግባት ትንሽ ይከብዳል ነው ያሉ። በእርግጥ ከዛ ጋር ብዙ የልማት ጥያቄዎች ምናምን ተነስተዋል እኮ። አሁን ለምሳሌ የጎርጎራ ከጎንደር ተነስተው በወገራ በኩል እስከ ደባርቅ ድረስ የሚሄድ አስፋልት ከእኛ ጥያቄ በኋላ ነው አስፋልት የሆነው። ቢኮስ በሊማሊሞ ገደል በጣም ሰው እየተጎዳ ሁለቱን ክልል የሚያገናኝ ነው ያ መንገድ። ስለዚህ ፌዴራልን ስለሚያገባው ያንን ነገር ይፍቀዱልን የሚል ጥያቄም ነበር። በእርግጥ ብዙ ጥያቄዎች አሉ እና ዋናው ነገር የአጼ ቴዎድሮስ ስለሆነ ዛሬ እሳቸው ፖዚቲቭ ነው ያዩ እና በእንትን አላዩም እና ምንድን ነው ጥሩ ነው እኛ ሰምተናል፣ እናንተ ተንቀሳቀሱ። በፌዴራል ደረጃ እዛ ገብቶ እንትን ማለቱ ትንሽ ቢከብድም በኮሚቴ ደረጃ መዋቀራችሁ አሪፍ ነው፣ ጥሩ ነው ብሏል። ጥሩ ነው በማለት እኮ ነው ተፈቀደ ማለት ነው። እንግዲህ ያው የሀገሪቱ ጠቅላይ ሚኒስትር ስለሆኑ በዞን ውስጥ ገብተው ማድረግ የሚቻለው ሁለቱን ክልል በሚያገናኝ ጉዳይ ነው እንጂ የዛን ብቻ ከሆነ ትንሽ ስለሚከብድ ግን ፈቅዷል ማለት ነው። ከዛ በኋላ ቶሎ ነው የተሰራ። እንደው ስለ ትዳር ሕይወቶት ስለ ልጆቾት ደግሞ ያለው ነገር ቢነግሩን። እግዚአብሔር ይመስገን ባለትዳር ነኝ። ኦልሞስት የ6 ልጆች አባት ነኝ እና የመጀመሪያው ልጄ ካናዳ ነው የሚኖረው። ፒኤችዲ ለመስራት ጎንደር ዩኒቨርሲቲ ስኮላርሺፕ ሰጠው። እሱም ደግሞ በጣም የሚገርመው ጎንደሬን ነው ያገባው። ልጄም ደግሞ ኢንጂነር ነው፣ ፒኤችዲ ሰርተዋል። እዛ ካናዳ ነው የመጀመሪያ ልጄ። እሱ ጎንደሬ ደግሞ በጣም የሚገርመው አብሮኝ ያስተማሪ ነው። ያችን ልጅ ነው ማነው ትርፉ ዘላለም ይባላል። አበራ ዘላለም ጓደኛዬ እንደ ጓደኛዬ ነው። ከኔ በዕድሜ ትንሽ ይበልጣል እንጂ ፋሲለደስ ዩኒት ሊደር ነበር አበራ ዘላለም። በጣም ታዋቂ ዩኒት ሊደር አበራ ዘላለም ከተባለ ማያውቅ ሰው የለም። በጣም ጎበዝ ሰው ነው። የቀይ መስቀል ኃላፊ ነበር። እኔ ደግሞ አሁን የቀይ መስቀል የቦርድ ሊቀመንበር ሆንኩኝ። በጣም የሚገርም ሆኜ ብዙ 10 ምናምን ዓመት ሰርቻለሁ እና ስለዚህ እንዲያውም የእኔ ልጅ ደሞዝ ወልዴ ይባላል። በኋላ በግና አንዳንድ ነገር ይዘው እኔ እዛ ሆኜ ወንድሜ እዚህ ያለ ዳዊት ቴማሞ ይባላል፣ ያጎቴ ልጅ ነው። እሱ ጋር ለመጠየቅ ሄዱ። ልጆትን ለእኛ ልጅ ስጡ ለማለት ሲሄድ ደሞዝ ወልዴንና ብሎ ሲጠይቁ አበራ እንደ አጋጣሚ ከአሜሪካ መጥቶ ቁጭ ብሏል እዛ። እንዴ አበራ ዘላለም የወልድምና ልጅ እንዳትሆኑ አለ። አበራ ዘላለም ከእርሱ ጋር አብሮ አንድ ትምህርት አንድ ላይ ያስተማርን። እንዴ የወልድምና ልጅ ነኝ እንዳትል አለ። አዎ አለ። ኧረ እባካችሁ ስልኩን ስጡኝ ብሎ ወዲያውን ስልክ ደግሞ በየት መጣህብኝ አንተ አለኝ። እና ፍቅር ነው ጎንደር። የሚገርም አይገርም? በጣም እኔ የተገመደ ስማ እንጂ የጎንደርን እንደው በመጨረሻ ብል ይሻለኛል። እሺ እና ናፍቆቱን የጎንደርን የህዝቡን ጨዋታ፣ የፍቅር ነገር፣ የኢትዮጵያዊነት ስሜት ሳይወድ የግድ
ቀድሞ ከፋሲል ጊዜ ጀምሮ የኢትዮጵያዊነት በዛ ጊዜ ብዙ ነገር ሆኗል እኮ በፋሲል በሱስንዮስ ጊዜ ጦርነት ተካሂዷል 10 ዓመት። ኢትዮጵያዊነትን የመለሰ ሀገር ነው። እንዴት አድርጎ እንደመለሱ ታሪክ ስላለ ነው። የዛሬ 400 ምናምን ዓመት በፊት ከዛ ጀምሮ በኋላ አፄ ቴዎድሮስ ደግሞ በጣም የሚገርም 80 ምናምን ዓመት በመሳፍንት አገዛዝ ስትናወጥ እርስ በራሳችን ስንተላለቅ በመጨረሻ ደረስጌ ላይ ዳግማዊ ቴዎድሮስ የኢትዮጵያ ንጉሠ ነገሥት እኔ ነኝ፣ ሞዓ አንበሳ ዘመነ ነገደ ይሁዳ ዳግማዊ ቴዎድሮስ የኢትዮጵያ ንጉሠ ነገሥት እኔ ነኝ፣ ኢትዮጵያ አንድ ናት ብሎ አንድ ያደረገው አፄ ቴዎድሮስ ነው። ከዛን ጊዜ ጀምሮ የኢትዮጵያዊነት ስሜት በጎንደር ሕዝብ ክሬም በልቡ ክሬም ሆኖ ቀርቷል። አይደለም በጎንደር በመላው ኢትዮጵያ የጎንደሩ ይብሳል የኢትዮጵያዊነት ፍቅር ልነግርህ አልችልም በእውነት። እና ልጆቼ እንደዛ ከሱ ታናሽ ልጅ እንደገና አሜሪካ ነው ያለው ሊዮኔል ይባላል። ሊዮኔል ማለት ይሁዳ ማለት ነው። ያስቆርቱ ይሁዳ ሳይሆን የያዕቆብ አራተኛው ልጅ ሮቤል፣ ስምዖን፣ ጋድ ይሁዳ ያስቆርቱ ይሁዳ ሳይሆን ይሁዳ አንበሳ የሚባለው እሱ ነው። ቢኮዝ ከይሁዳ ዘር ንግስና ካንተ ዘር አይውጣ ብሎ አባቱ የመረቀው ነው። ስለዚህ ላዮኔል ማለት እንደሱ ነው። በሱ ስም ነው የሰየምኩ እና ሊዮኔል ወልዴ ይባላል ሁለተኛው ልጄ። አሁን እሱ ቺካጎ ነው ያለው። ራፋኤል ወልዴ፣ ፊላዴልፊያ ወልዴ፣ እንደገና ደግሞ ክሩቤል አለ። እሱ ክሩቤል አሁን የባለቤቴ ልጅ ነው። ባይዘዌ ባለቤቴ በጣም ደግና እጅግ በጣም እኔን እዚህ ደረጃ ለመድረስ ከፍተኛ ሚና የተጫወተች ጎንደሬ ናት። ወላይታን ትወዳለች በጣም። እዚህ አንድ ታሪክ አለ። ወላይታ ሄደን ይዣቸው በጣም የሚገርም አልሄድም አለች። እዛው ወላይታ እዚህ ነው የምንኖረው፣ በቃ እዚህ ነው እኔ መኖር ያለብኝ። እዛ ያለውን ንብረት ምኑም ሻሽጠን እዚህ ወላይታ ነው መኖር ያለብን አለች። እሺ ስሚ ያኔ እኔ እሷን ይዤ ሲሄድ 30 ምናምን ዓመቴ ነው ጎንደር ላይ። ስሚ እንጂ አልኳት እኔ 35 ዓመት የኖርኩበትን አንቺ 15 ቀን ተቀምጠሽ እንዴት ልትቀይር እስቲ አስብበት አለ። ብዬም ቢያልኳት ከዛ በኋላ እንደገና ሐዋሳ መጣ ከእህቴ ጋር ተነጋግራ መሬት ሐዋሳ ገዝታ ሐዋሳ ነው እንግዲያውስ ቅርብ ስለሆነ ሐዋሳ እንኑር እንግዲያውስ አለች። አይቻልም አወኩባት እኔ አይቻልም ብዬ ከልክዬው ጎንደር መጣሁ። የሚገርም ነው። እና ይሄ ነው ምክንያቱ። ለምን መሰለህ? እንደ አበባ ነው የሚያደርጓት። የእኛ ቤተሰብ ብዙ ናቸው እግዚአብሔር ይመስገን። ከቤት አትቀመጥም። ያም ይወስዳታል። ያም እኔ አልወጣም ደግሞ ብዙ ሰው ለመጠየቅ ስለሚመጣ እሷም አንዴ እህቴ ትወስዳለች፣ ሌላ አጎቴ ይወስዳል፣ ሌላ በቃ በጣም ነው የሚወዷት። እሷም እንደዛ ነው፣ በጣም ትወዳቸዋለች። አሁን በየቀኑ እናቴ አሁን የዛሬ 3 ዓመት ነው እንደዚህ አርፋለች። በ106 ዓመቷ አማርኛ አትናገርም እና ደውላ ለሷ አገናኙኛለች። ድሮ በእኔ በኩል ነው የምትገናኝ አይደለም ድምጿን ልሰማ ልትሞት ስትል እኮ ነው ደውላ ቻው ብላ ቻው ደህና ሁኚ ብላ ለሷ ደውላ እግዚአብሔርን ነው ታሪክ ነው እጃ የሞተችበት ቀን ባይዘው ይሄ በፋና እኮ መግለጫ ሰጥቻለሁ ስለ እናቴ። ቤተ ክርስቲያን ያሰራች በጣም ጀግና ናት። እና ምንድን ነው መሰለህ ቡቼ ተርኮ ትባላለች። እና ምንድን ነው እሷ የሞተች ዕለት ምን ሆነች መሰለህ? ጠዋት ተነስታ ተጸዳድታ ገላይን እጠቡ ብላ ታጥባ ቡና አፍሉ ብላ አፍልታ ተፈልቶላት ከዛ ከጠጣች ቁርስ ከበላች በኋላ ወንድሜ ያለ እዛ ወንድሜን አስጠርታ መርቃ እኔና ይመኝን ከ3 ነው ከ4 ቀን በፊት ደውላ ቻው ብላ ታናሽ ወንድሜ ያለ የመጨረሻው ጎንደር አምጥቼ አስተምሬ አሁን ዳሽን ቢራ ይሰራል እዛው ጎንደር ወልቃይት ያግብቶ ጎንደር እዚህ የኔ ወንድም ማለት ነው። እዚህ ነው ያስተማርኩት አምጥቼ እና እዚህ
ጎንደር ተዋልደናል እኮ በቃ ጨርሰን። አንድ ወልቃይት በጣም ጎበዝ ልጅ ናት። እሷን አግብቶ 3 ልጅ ወልዶ ነው እዚህ ጎንደር ነው ያለው። እሱንም ቻው ብላ በቃ ልጁን ከመረቅ በላ አስተኞኛለች። ካልጋተኘች በዛው በቃ እንግዲህ እግዚአብሔር ያሳይህ። በጣም የሚገርም ነው። በጣም የመጨረሻ ድምፅ ልስማ። ይሄን ያህል ነው ይመኝ ብርሃን ትባላለች። ይሄን ያህል ነው ወላይታ ህዝብ ይመኝን የሚወዷት። እሷም እንደዛ ትወዳለች። ኢትዮጵያዊነት ይሄ ነው። እንደው አይገርምም? እኔ በጣም ነው የሚገርመኝ ይሄን ታሪክ በፊትም ሲነግሩኝ በቃ አሁንም ስሰማው እንደ አዲስ ነው ሁልጊዜ የምሰማው። ምክንያቱም እግዚአብሔር ያሳየ 106 ዓመት እናታቸው የጋሽ ወልዴ እናት ባለቤትን ድምጿን መስማት አለብኝ ብለው ድምጿን ሰምተው ቻው ብለው ምን ያህል እንግዲህ ለመንፈሳዊ ህይወት በጣም ቅርብ እንደነበሩ ያ መንፈሳዊ ህይወታቸው ደግሞ ምድር ላይ ያለውን ሰብና ሰብአዊነትን ተሰናብቼ መሄድ አለብኝ ብለው ባለቤትህን አቅርብልኝ ብለው መሰናበት ማለት ይሄ ትልቅነትን ነው የሚያሳዩ። በጣም ትልቅ እድል ነው። ነው ብዙዎቻችን በ106 ዓመት ተአምር ነው። እንደው መምህር ወልዴ ወደ አጼ ቴዎድሮስ ሐውልት ግንባታ እናልፈና በግንባታ ውስጥ አንድ መሐንዲስ ነበረ። እንደው ከስቱዲዮ ውጭ ስናወራው ስለነበረ በዚህ አጋጣሚ ደግሞ ውድ ቤተሰቦቻችንም ቢሰሙት ብዬ ነው። ያ መሐንዲስ በአጋጣሚ በስራው ላይ ያለ ስራውንም ለመስራት ፍቃደኛ የሆነ ነገር ግን በሆነ ወቅት ላይ ከሀገር እንደሚወጣ ነገሮት። እንዴት ነው ጥለህ የምትወጣው? ኦኬ መሄድህንማ ለጎንደር ህዝብ እናገራለሁ። እኔ ደንግጬ ምንድን ነው ስትጨርስ ገባኝ። እስኪ እሱን ታሪክ በጣም ዶክተር ምን ከስቱዲዮ ውጭ ስናወራ ነበርና መሐንዲስ ነውና በዚህ በሐውልቱ ስራ ላይ ኮሚቴ ነው ለመስራትም ፍቃደኛ ነውና በሆነ ወቅት ላይ ለመምህር ወልዴ ከሀገር ልወጣ ነው ይላቸዋል። ሳትጨርስ ሳትጀምር ለዛውንም ጎንደሬ ሆነ የአጼ ቴዎድሮስን እንግዲያውንስ ከሀገር መውጣትህን ህዝቡን ጠርቼ ጥሎ ሊወጣ ነው ብዬ አሳውቃለሁ ብለው ተናገሩ። ምን እንደነበረ እሱ ኢንጂነር ሰለሞን ፈረደ ነፍሳቸውን ይማር ባለፈው 2 ዓመት በፊት ነው ያረፉ። ባለፈው ያ አይ ቲንክ 2016 ነው ሰለሞን ፈረደ እና በጣም ታዋቂ የጎንደር የጎሽ ጎንደር አውቶቡስ ነበር አሉ። ጎሽ ጎንደር ድሮ ፈረደ ጥሩነህ ፈረደ ዘሪሁን እንደዚህ የሚባሉ በጣም የታወቁ የጎንደር ባላባቶች ናቸው። ሰለሞን ፈረደ እዛ በጣም አሪፍ ልጅ ነው። ከኔ በጣም በእድሜ ይበልጣል። እንዲያውም ማደያ አላቸው ፒያሳ እና እኔ እንዳጋጣሚ የጎንደር ህዝብ ከዚህ ጋር ተያይዘው ቅድም እንዳልኩ የዳሽን ቢራ እንትን አድርጌ ግብዣ ተደርጎ ምናምን ምስል ሲሰበሰብ የሰራናቸውን ስራዎች ለሐውልቱ እና ዲዛይንም ደግሞ ለማሰራት ተነጋግረን አሰርቶ እንደጨረሰ ነግሬ ህዝቡን ሊሰበስብ ነው። ያን ህዝቡን የምንሰበስብበት ቀን ቀጠሮ ሊደርስ ነው። ከዛ ደወልኩለት። እንግዲህ ተዘጋጅ እና ትመጣለህ፣ እንትኑን ዲዛይኑን ለህዝብ ፎርወርድ ታደርጋለህ እና ብዬ ሲጠይቅ አይ እኔ አውሮፓ ሊሄድ ነኛል። አንተ እኔ የአፄ ቴዎድሮስን ሐውልት ለማሰራት ህዝብ ሊሰበስብ፣ አንተ ደግሞ አውሮፓ ልትሄድ። እኔ ከወላይታ መጥቼ የፈረደ ዘሪሁን ልጅ በህግ አምላክ ታምር ነው። በጎንደር ሞት አትነቃነቅ። እንግዲያውስ እኔ ለህዝቡ ይኸውላችሁ የጎሽ ጎንደር ባለቤት የፈረደ ዘሪሁን ልጅ የሰለሞን ፈረደ ጥሎላችሁ ሄዷል ብዬ ለህዝቡ እናገራለሁ። ጠርቼ አሳውቃለሁ አልኩ። እሺ ብሎ መጣ። ትቻለሁ አለ። አውሮፓ መሄዱን ትቶ መጥቶ ፕሬዘንት አደረገ። ይህንን ነገር ተናገረ ለሰው ሁሉ። ወልዴ እንዲህ ብሎ ነው እና ፎገራ ሆቴል ነው የሚተኛው እሱ። የድሮ ሆቴል ነው መወድ ያኔ ፎገራ ሆቴል፣ ተራራ ሆቴል የሚባሉ ሆቴሎች ተራራ ሆቴል። እዛ ፎገራ ሆኜ ሄጄ
ከሱ ጋር አንተ እንዲህ አድርጋ አመጣኸኝ እኮ እንዲያው ጉደኛ እኮ ነው እያለ ከኔ ጋር ሲጫወት ነበርና ይሄው ነው ታሪኩ። ውድ ቤተሰቦቻችን አሁንም በድጋሚ አብራችሁን ቆዩ። በተለይ ፋሲለደስ ትምህርት ቤት የተማራችሁ የመምህር ወልዴ መናን እያወጓችሁ ያለውን ታሪክ እያደመጣችሁ ያላችሁ ውድ ቤተሰቦቻችን ኢትዮጵያውያን ትዝታችሁን በቀጥታ ስልክ መስመር ደውላችሁ መምህር ወልዴን መናን አመሰግናለሁ ትዝታ አለኝ የምትሉ የተወሰነ ቤተሰቦች እናስተናግዳለን። በቀጥታ ስልክ መስመር ላይ በ0940 000002 በ0940 000003 በ0940 000007 ላይ የፋሲለደስ ትምህርት ቤት ተማሪ ነበርኩኝ የምትሉ በአፄ ቴዎድሮስ ሐውልት ግንባታ ላይ ደግሞ በወቅቱ የነበረው ትዝታ የምታወጉን ካላችሁ ደውሉባልን። በሰከንድ ውስጥ ብዙ ስልክ እየጠራ ነው ያለው። እንደው በዛሬ ጊዜ መምህር ወልዴ መና እርሶ ጋር ያለ የጋራ ታሪክን አንድነትን የሚያደንቅ ትውልድ ለመፍጠር እንደው ምን መደረግ አለበት ይላሉ? በተለይ እንደው አብሮም ደግሞ ለወጣቱም ትውልድ ለኢትዮጵያ ሕዝብ የሚያስተላልፉት እንደው መልእክትስ ካለ በተለይ በዋናነት ደግሞ ይሄን የጋራ ታሪካችንን አንድነትን የሚያደንቅ በቃ የሚያደንቅ ትውልድ ለመፍጠር ምን መደረግ አለበት ብለው ያስባሉ? አመሰግናለሁ። ኢትዮጵያ የሰው ዘር መገኛ ናት። ስለ ኢትዮጵያ በደንብ ማወቅ አለብን። ምንድን ነው ችግራችን? ችግር መፍታት አንችልም ወይ? እኛ ኢትዮጵያውያን እንችላለን እኮ ወዳጆቼ። ለምንድን ነው የምንሰደድ? ምክንያቱ ምን ይሁን? ችግርን መፍትሄ መስጠት አንችልም ወይ? ችለን ኖረናል። ኢትዮጵያውያን ባህላችን፣ ወጋችን፣ ትውፊታችን ድንቅ ነው። በዓለም ላይ እጅግ በጣም ሰፊ አገር አለን። የሰው ዘር መገኛ ስንል በዓለም ላይ ያለ ሕዝብ በሙሉ ከኛ ነው የሄደው። እኛ ከዛ አልመጣንም። ስለዚህ ያንን ወግ ምን ዋጋ አለው ሳይሆን ችግሩን እናስብ። ስንት ችግሮች አሉ። ኢትዮጵያውያን የሰው ዘር መገኛ መሆን ብቻ ሳይሆን ታላቁ ነቢይ ሙሴ ያከበራት አገር ገና ኦሪት ዘፍጥረት ስንከፍት ሙሴ ኢትዮጵያ ብሎ ጽፎ እናገኛለን። 1440 ዓመተ ዓለም ነው የጻፈው ይህንን ስለ ኢትዮጵያ። ያ ማለት ዛሬ 3458 ዓመት ማለት ነው። ኢትዮጵያ ከዛም በፊት ነበረች። ኢሳያስ ምንድን ነው ያለው? ነቢዩ ኢሳያስ የበግ ጠቦት ከተኩላ ጋር ይሆናል፣ የፍየል ጠቦት ከነብር ጋር ይተኛል፣ እንደገና እምቦሳ ከአንበሳ ጋር ሳር ይበላል፣ የሚጠባ ሕፃን በእፉኝት ጉድጓድ ይጫወታል፣ በእግዚአብሔር ተራራ የሚጎዳ የለም፣ የኢትዮጵያን ውዴታ ይመልስ ዘንድ ጌታ እግዚአብሔር እጁን ያነሳል ይላል። ይሄ ትንቢት ሆኖ ግን ዛሬ ይኸው ለኢትዮጵያውያን እየመከሩ ነው። ችግራችንን መፍታት እንችላለን። ታላቁ ደግሞ ዳዊት አለ፣ ወይም ዳዊት በእስልምና ዳዊት እኮ ነው የሚባለው። በተውራትም አለ ኢትዮጵያ እጆቿን ለእግዚአብሔር ትዘረጋለች ይላል። ይሄ 68ኛው ምዕራፍ ነው። በ72ኛው ምዕራፍ ደግሞ ኢትዮጵያውያን በፊቱ ይሰግዳሉ፣ በእግዚአብሔር ፊት ጠላቶቹ አፈር ይልሳሉ ይላል። ይሄ በቅዱስ ቃል ያለ ነገር ነው። ኢትዮጵያ አትፈርስም፣ ኢትዮጵያ አትጠፋም። ኢትዮጵያ በጣም እያንዳንዱ ፊደል ዋጋ አለው። ኢትዮጵያ ፊደሉ ዋጋ አለው። 5 ፊደሎች ናቸው። ኢትዮጵያ አትጠፋም። ስለዚህ ኢትዮጵያ አውርቼ አልጠግብም፣ አንጨርስም፣ በቃ አንጨርስም። ስለዚህ ኢትዮጵያውያን ይህንን አውቀን 1,270,270 ኪሎ ሜትር ስኩዌር ሰፊ መሬትና 73% ኤረብል ላንድ የሚታረስ መሬት ነው ያለን። ከመሬት በታች ያለ ሀብት ብዙ ነው። ዓለምን ውሃ የምናጠጣ አገር ነን። ውሃ መጠማት የለብንም።
ዓለምን ውሃ እያጠጣን ወደ ኢትዮጵያ የሚገባ አንድም ወንዝ የለም። ኢትዮጵያውያን ልጆች ይህን ማወቅ አለባቸው። ማዕድናት ማዕት ናቸው፣ በጣም ብዙ ናቸው። ጠላቶቻችን ብዙ ናቸው፣ የውጭም የውስጥም። ከ1118 ከመስቀል ጦርነት ጀምሮ እስከ ትላንትና የህልውና ዘመቻ ድረስ በውጭ ያሉ ጠላቶች አሉ፣ አላረፉም። ለኛ ኢትዮጵያውያን 5 ጊዜ የውጭ ጦርነት አካሂደናል። የማህዲስቶች ጦርነት፣ የአድዋ ጦርነት፣ የማይጨው ጦርነት፣ የከረመራ ጦርነት፣ የባድመ ጦርነት 11 ጊዜ እርስ በርስ ግን ተዋግተናል። የውጭ በድል ተወጣን። ዓለም ያደነቀን ነው። እነዚህ ኢትዮጵያውያን ልዩ ዘር ናቸው ብለው ዓለም የጠረጠረ ነው በአድዋ። ነገር ግን በ11 ጊዜ ስንዋጋ ያተረፍነው ነገር የለም። እሺ በጣም ይቅርታ ጠይቃለሁኝ። ቀደም ሲል እንግዲህ ለውድ ቤተሰቦቻችን ስልካችንን ባስተዋወቅንበት መሰረት አንድ አድማጭ ቤተሰብ በቀጥታ ስልክ መስመራችን ላይ ቴዲ በቀጥታ ስልክ መስመራችን ላይ ይገኛሉ። ከእሳቸው ጋር እንተዋወቃለን። እሺ ቴዲም አድርገው ልክ እንደሳቸው። እሺ ጤና ይስጥልኝ። እንዴት ዋሉ? ሰላም። ማን እንበል? ድምጾትን ትንሽ ከፍ ያድርጉትና። ሽኩር ይባላል። ሽኩር ከየት ነው? ሽኩር ከአዲስ አበባ ነው። እሺ ሽኩር፣ በተነሳው ባነሳናቸው የውይይት ርዕስ ጋር ተያያዥነት ያለው ጥያቄዎችና አስተያየት ካለ ንገረን። አይ ጥሩ ነው ያቀርባችሁ ፕሮግራም። አስተያየት አሪፍ ነው፣ ጥሩ ነው፣ ደስ ይለኛል። ፋሲለደስ ተማሪ ነህ? አዎ ፋሲለደስ አስተምሮኛል ፊዚክስ። መምህር ወልዴ አንተን ፋሲለደስ አስተምረዋል? ሄሎ ሽኩር። ይሰማኛል እኮ ንገረን እስቲ ገጠመኝን። ታውቃቸዋለህ መምህር ወልዴን መናን? አውቃቸዋለሁ፣ አስተምረውኛል። ፊዚክስ መምህር 9ኛ ክፍል አስተምረውኛል። እሺ እሺ፣ ከልብ ነው የምናመሰግነው ሽኩር። እሺ ተማሪ ነው ግን ሐሳቡን በደንብ ሊገልጽልን ያው አየር ላይ ሲገባ አንዳንድ አድማጭ ቤተሰብ ትንሽ ሐሳቡን በደንብ ወይም እርሶን ስለሰማ ደንግጧል። ሌላ ቤተሰብ ለማስተናገድም ትንሽ ሰዓት ስለሚያጥረን እንደዚሁ ከኛ ጋር ያለንን ነገር እንጨርሳለን። እንደው መምህር ወልዴ አርብ ይሸበራል ኢየሩሳሌምን። እንደው አጼ ቴዎድሮስ ኢየሩሳሌምን ምን ለማድረግ እንደው በዛ ወቅት ላይ የነበረው ታሪክ ምንድን ነው? አዎ በታሪክ ላይ መጽሐፍ ላይ አለ። ኢየሩሳሌም የኔ አይደለችም ወይ ይላሉ አጼ ቴዎድሮስ። ዶክተር ታሪክ አቃላል። ምክንያቱም አጼ ቴዎድሮስ የኢትዮጵያን አንድነት ከመለሱ በኋላ ነው እንግዲህ ትልቁ ዓላማቸው የነበረው ኢየሩሳሌምን ከዚህ ከኦቶማን የቱርኮች እጅ ነጻ ማውጣት ነው እና ራሳቸውን እንደ የክርስትና መከታ ይቆጥሩ ስለነበረም ጭምርም ነውና ቅድስት ሀገር ኢየሩሳሌም በቱርኮች እጅ መሆኗ በቃ የማስመለስ ጉዳይ ነበረና አርብ ይሸበራል ኢየሩሳሌም ታጠቅብሎ ፈረስ ካሳ ብሎ ስም አርብ ይሸበራል ኢየሩሳሌም። አዎ በጣም ይፈሩ ነበር። ይኸውልህ አጼ ቴዎድሮስ ናፖሊዮን ቦናፓርት ባይዘወይ ይሄ እንትን እንዳይል እንጂ ራሳቸውን ዘውድ ተንበርክከው በራሳቸው ላይ ዘውድ የጫኑ ናፖሊዮን ቦናፓርት ነው። ራሱ ነው የጫኑ። ከዛ በኋላ እዛ ተንበርክካ ለቆየች ሚስት ራሱ ወስዶ ጫነ። አጼ ቴዎድሮስም እንደዛ ነው ያደረጉ በራስጌ ማለት እና ስራቸው ጀግንነታቸው በጣም ያስፈራቸው ነበር ኢየሩሳሌምን ማለት ነው። እና ከዛ የተነሳ ይሸበራል ስለተናገሩ ነው እሳቸው። ኢየሩሳሌም ላይ ደግሞ የኢትዮጵያ ቤተ መቅደስ አለ እና ከዛ ጋር ተያይዘው ነው እንግዲህ እሳቸው ብዙ ታሪክ አለ። እሺ በጣም ብዙ አድማጭ ቤተሰቦቻችንም እየደወሉ ነው ያሉት። ዶክተር ቴዎድሮስ ወደ አንተም ደግሞ ሳነሳ ይህን እንደው በዩኒቨርሲቲም ደረጃ ላይ በተለይ ወጣቱ ትውልድ እንደነዚህን ታሪኮችን የማስቀጠል
አንዱ ራዕይ እንዲኖረው ምንድን ነው እንደው በዩኒቨርሲቲ ደረጃ ላይ እየተሰራ ያለው? አሚን እንግዲህ በእኛ ዩኒቨርሲቲም በሌላውም ዩኒቨርሲቲም እየተሰራም ያለ እንዲሁም መሰራትም ያለበት ጉዳይ ምንድን ነው? ትውልድ መቀጠል አለበት። ይሄ የ50 ዓመት የኢትዮጵያ አብዮት ከፈነዳ ጊዜ ጀምሮ እኛ በስፋት አይምሯችንና ልባችን ውስጥ እንዲገባ የተደረገው አመለካከት ቢኖር የምዕራባውያን ወይም የምስራቃውያን አመለካከት ነው እየገባ ያለው እና የዛሬ 250 ዓመት ገደማ አንድ የአውሮፓ ሊንጉስት ነው ፈላስፋ ምን ብሎ ነበር? we don't speak language, language speaks us። ቋንቋ ይናገረናል እንጂ እኛ ቋንቋን አንናገርም ብሎ ነበር። አሁን ይሄ አባባል በጣም ሰፊ መልእክት አለው ለእኛ። እኛ ለምንድን ነው የምዕራባውያን ወይም የምስራቃውያን ቋንቋ እኛ እንዲናገረን የምናደርገው? እኛ ለምንድን ነው አሁን ልክ ጋሽ ወልዴ ከዛች ሸራጫማ ግንኙነት ጀምሮ እስካሁን እስከዚህ ሰከንድ ድረስ ኢትዮጵያውያንን ቋንቋ እየተናገሩ ነው። የእሳቸው ላይ አሁን ይኸው ከጀመርን ጊዜ ጀምሮ እኔም ላለፈው 7 ዓመት ሳውቃቸው ጊዜ ጀምሮ ለተሳስተው እንኳን ለሰከንድ የምዕራባውያን ወይም የምስራቃውያን ቋንቋ እንዲናገራቸው ፈቅደው አያውቁም። እሳቸው እየሰሩት ያለና በኢትዮጵያ ውስጥ ሲሰራ የቆየውን ታሪካዊ ክስተቶች፣ ሁኔታዎች፣ ድርጊቶች ነው የሚያንጸባርቁት እና አዲሱ ትውልድ ይህንን የእይታ ማዕቀፍ ይሄ የእይታ ማዕቀፍ ነው እንግዲህ we don't speak language, language speaks us። ይሄ የእይታ ማዕቀፍ ቋንቋ እኛን አይናገርንም፣ እኛ እንናገረዋለን፣ ቋንቋን እኛ እንናገረዋለን የሚለው ሰንሰለት ነው። እኛ ቋንቋን በምንናገርበት ጊዜ የትናንትናዎቹ ለእኛ ምን ብለውናል፣ እኛ ለእኛ ምን እያልን ነው፣ እኛ ለነገዎቹ ምን እንላለን የሚለው ሰንሰለት ውስጥ እንገባለን። ክቡራን ቤተሰቦቻችን በጣም ከልብ ይቅርታ ጠይቃለሁ ዶክተር፣ ሰዓታችን ተገባደደና አጭር ናት። ይሄ ሁሉ ከወላይታ ጎንደር ሄደን እንደገና ደግሞ ይሄን መሰለ ሰፊ ታሪክ በዚህ ደቂቃ ላይ በቃንም፣ በቀጣይም ደግሞ እንደዚሁ እንግዳ ሆነን እንደምንቆይ ተስፋ እናደርጋለን። ውድ ቤተሰቦቻችን አሐዱ መናገሻ በቀሪ መሰናዶ ደግሞ ይቀጥላል። ወደ እናንተ ለነበረን ቆይታ ከልብ ነው የምናመሰግነው መምህር ወልዴ መናንና እንዲሁም ዶክተር ቴዎድሮስ ዘውዱን ለነበረን ቆይታ ከልብ እያመሰገንን ከቀሪ የአሐዱ ዝግጅት ጋር ደግሞ አሐዱ መናገሻ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ።